10 ዓመት ያልሞላቸው ህፃናት የሚደፈሩበት አገር ነው ይሄ ሀገር። ቦምባ ፈንድቻለሁ በጥብጫለሁ። ህዝቡ የፖለቲካ ፍላጎቱን የግድ በታጠቀ ኃይል ብቻ ነው የሚመለስልል እንለው አይገባም። መንግስት ሐሳባችን በነፃነት እንድንገልጽ ፍቃድ አልሰጠንም። ጫና እያደረገብን ነው፣ እያሰረን ነው፣ እያፈነን ነው። አማራ ሁሉ ከፋኖ ጎን የቆመ ብቻ አይደለም። በአንድ ቤት ውስጥ እህትና ወንድም የተገዳደሉበት ሁኔታ ተፈጥሯል። ልጅ አባቱን የገደለበት፣ አባት ልጁን የገደለበት ሁኔታ ተፈጥሯል። የምትታገይለት ህዝብ በአንቺ ፈንጂና በአንቺ ሞርታር ከመገደል በላይ ሞት የለም። እውነቱን ለመናገር ፋኖ የፈጠረኛ አማራ ህዝብ ነው እያለ ዛሬ ላይ ነው እየተኮሰ ያለው። አጌንስት ፋኖ መሆን አይቻልም። መንግስት አሁንም ለመደራደር ዝግጁ ነው ከማንኛውም ኃይል ጋር። የመንግስት አፍንጫ ስር ማለት ቀበሌዎቹ ስር ማለት ነው። የሚገለው ህዝብ እንዳይገደል እኮ ማስቆም የመንግስት ኃላፊነት ነው። እየገደለ ማለት ነው። ይሄንም ባለጌን እንደፍራ የኔ ነው ማለት በራሱ ድፍረቱ ከየት መጣ? ከሚረግጠን ጫማን ከተጫማው ሰው ነው ችግራችን ነው። የታጠቁ ኃይሎች ከመንግስት ኃይሎች ጋር በየግሮሰሪና በየአረቄ ቤቱ ተሰባስበው አብረው የሚያመሹበት ሁኔታ ያለባቸው አካባቢዎች አሉ። የጠፋብንን ሰላም ካሳጡን ሰዎች ጋር እየፈለግን ስለሆነ ነው ቻሌንጂንግ እየሆነብን ያለው። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምረዋል። አፈወርቅ በደዊና ዮሚዩ አበበ የተለያዩ ጉዳዮችን አካተን ወደ እናንተ መተናል። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ። አፈወርቅ እንግዲህ ዛሬ በዋናነት ሁለት ጉዳዮችን እናነሳለን። በተለይ ደግሞ ከሰሞኑ በዚህ በሰሜን ሸዋ መስመር አካባቢ ወደ ጎጃም የሚሄዱና ከጎጃም የሚመጡ የህዝብ ማመላለሻ አውቶቡሶች እገታ እንዲሁም የጭነት መኪኖችም አሉ። በሰፊው የሰሞኑ መነጋገሪያ የሆነው የህዝብ ማመላለሻ አውቶቡስን ማገትን ተከትሎ እንዲሁም የተገደሉ ሰዎችም ታፍነው የተወሰዱ ሰዎችም መኖራቸውን መረጃ አግኝተናል። ይህንን በሰፊው እናያለን። ይህን ተከትሎ ሀሳብ የሰጡ የቀድሞ የሰላም ሚኒስትር አቶ ታዬ ደንዳም ያሰፈሩት ሀሳብ አለ። ይህንን እናነሳለን። ሌላው ደግሞ ከአንድ አፍታ ሚዲያ ጋር ዶክተር ዳኛቸው አሰፋ ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸውም የተለያዩ ወቅታዊ ሀገሪቱን ጉዳይ ላይ ትኩረት ያደረገ በተለይ ደግሞ የህወሓት ጉዳይ፣ የወልቃይት ጉዳይ አንስተው ተወያይተውበታል። እሳቸው ካነሷቸው ሀሳቦች ጋር የተወሰኑ ነጥቦችን አምጥተን እዚህ ጋር እንወያያለን። ከዛ በፊት ግን እንደ መረጃ አማራ ክልል እየተካሄደ ያለውን የሀገራዊ ምክክር ኮሚሽን የአጀንዳ የማሰባሰብ ስራን በተመለከተ ወደ ተመልካቾቻችን አንዳንድ መረጃዎችን እናደርሳለን። አንተ ማሳብ ትሰጥበታለህ። እንግዲህ የሀገራዊ ምክክር ኮሚሽኑ ከ4500 በላይ የህብረተሰብ ክፍሎች ተወካዮችን በቡድን ከፋፍሎ አጀንዳዎችን ሰጥቶ እየተወያዩ ነው ያሉት። እንግዲህ በዚህ የአማራ ክልል የምክክር ኮሚሽኑ ሂደትን ለማወክ ደግሞ የተለያዩ እንቅስቃሴዎችን እያደረገ እንደሆነ ፋኖ ራሱን ባንደበቱ የገለጻቸው እውነቶች አሉ። እንግዲህ በባህር ዳር ከተማ የቦምብ ፍንዳታዎች በየቦታው አፈንድተናል፣ የምክክር ኮሚሽኑ እኛን አይወክልም፣ የፌዴራል መንግስቱ ደላላ ነው እስከ ማለት የደረሰ ሀሳቦችን እየሰነዘሩ ነው የሚገኙት። እንደው የፋኖ ፍላጎት ምንድን ነው? ለምንድን ነው የምክክር ኮሚሽኑን ማደናቀፍ የፈለገው? ምክንያቱም ብዙ ጊዜ እንግዲህ ሁሉም በየራሱ መነጽር እያየ ነው የምክክር ኮሚሽኑን የሚመዝነው እና በትክክለኛ መነጽር ነው ማየው ብሎ የሚያስበው አካል የገለልተኛ አካል አድርጎ ነው የሚያየው። አንዳንዶቹ ደግሞ የመንግስት ተቃዋሚዎች የሆኑ አካላት ደግሞ የመንግስት አንደበት ናቸው። ራሱ መንግስት ነው ይህን የምክክር ኮሚሽን የራሱን ሀሳብ ሰጥቶ እየዘወረው ያለ የሚል ቅሬታ የሚያቀርቡ አሉ። በአማራ ክልልም ደግሞ እያየን ያለ ነው እንግዲህ ይሄ ነው የመንግስት ደላላ ናቸው በሚል ዘመቻ ከፍቶ ቦምባ ፈንድቻለሁ በጥብጫለሁ የሚል ነገር ራሳቸው የወጡ መናገር ጀምረዋል። ምንድነው የሚፈልጉት ፋኖች? ለምንድን ነው ይህንን ማድረግስ አስፈላጊነቱ? የምክክር ኮሚሽኑ አሁንም ስራውን ቀጥሏል። ቦምብ ፈንድቷል ወይም ደግሞ ውዝግቦች ተነስተዋል፣ ረብሻዎች ተነስተዋል ብሎ ስራውን አላቋረጠም። በዚህ ውስጥ የፋኖ ፍላጎት ምንን ለማሳካት ነው ፕሮግራሙን ወይም ደግሞ ሂደቱን ማደናቀፍ የተፈለገው? ለምንድን ነው? እንግዲህ የራሳችንን ግምት ነው ልናስቀምጥ የምንችለው። በተደጋጋሚ ጊዜ እዚህ ቤት ስናነሳው እንደነበረው የብሔራዊ ምክክር ኮሚሽኑ ከአመሰራረቱ ጀምሮ የየራሱ የሆኑ ከምስረታው ጀምሮ የመጡ ውስንነቶች አብረውታሉ፣ የመጡ ችግሮች አብረውታሉ። ስለዚህ እነዚህ ችግሮች የብሔራዊ ምክክር ኮሚሽኑ ላይ ብዙ ጥያቄዎች እንዲነሱ አድርገዋል። ይሄ አንድ ያለው እውነታ ነው። ግን በትልቁ ፒክቸር ላይ ደግሞ ማየት ያስፈልጋል። ለምሳሌ ብሔራዊ ምክክር ኮሚሽኑ ምንድን ነው ለማድረግ እየጣረ ያለው? ይነስም ይብዛም የህብረተሰብ ክፍሎችን አወያይቶ የሀገሪቷን ችግሮች ነቅሶ አውጥቶ በውይይት ችግሮች ሊፈቱ የሚችሉበትን መንገድ ለማመላከት ጥረት እያደረገ፣ ስለዚህ ውስንነቶች አሉበት፣ ችግሮች አሉበት፣ ብዙ የአካታችነትና የአሳታፊነት ጥያቄዎች ይነሱበታል። እነዚህ ጥያቄዎች ደግሞ ከውልደቱ ጀምሮ አብረው የመጡ ነገሮች ናቸው። ግን አሁን መሬት ላይ ባለው ነባራዊ ሁኔታ ኢትዮጵያ ውስጥ እየተደረጉ ያሉ የትጥቅ ትግሎች
ይህንን ምክክር ኮሚሽን እንቅስቃሴውን ለማስተጓጎል የተለያዩ ጥረቶች ሲያደርጉ ይስተዋል። የአማራ ፋኖም አደረግኩ እያለ ያለው እንቅስቃሴ ይህንኑ ነው። ግን እዚህ ሀገር ውስጥ የማይታፈረው አንድ ነገር ምንድን ነው? የትኛውም ህዝብ ከየትኛውም የፖለቲካ አደረጃጀት ከየትኛውም ፓርቲ ጋር የተለየ የሆነ ግንኙነት ሊኖረው አይገባም፣ ሊኖረውም አይችልም ብዬ ነው የማምነው። ስለዚህ ህዝብ እንደ ህዝብ ያዋጣኛል ይመስለኛል ብሎ የሚያስበውን ሀሳቡን የመግለጽ ነፃነት አለው፣ የመግለጽ መብት አለው። የአማራ ህዝብም ይሄ መብት አለው። የታጠቁ ኃይሎች ይሄ ያለብን ችግር በትጥቅ ትግል ነው የሚፈታው ብሎ ስላመኑ ጫካ ገብተዋል፣ በረሃ ወርደዋል። በሰላማዊ ትግል ነው የአማራ ህዝብ ጥቅም የሚጠበቀው የሚሉ ኃይሎች ደግሞ የፖለቲካ ፓርቲ አደራጅተው እየተንቀሳቀሱ ነው። ለምሳሌ በትላንትና ብሔራዊ ጉባኤውን ያደረገው አብንን ብንወስድ የተለያዩ ሹምሽሮችን አድርጎ የተለያዩ ሹመቶችን ሰጥቷል። ሊቀመንበሩ እንዲቀጥሉ አድርጓል። ከዛ ውጭ ያሉትን ደግሞ አብዛኞቹን በተወሰነ ደረጃ መቀያየር የሪሸፍሊንግ ስራ ሰርቷል። እሱ ሁሉ ፋኖዎችና ደጋፊዎቻቸው ጋር ጩኸትን ፈጥሯል። ለምንድን ነው እንደዚህ ሆነው? እንደኛ መታችሁ መበጥበጥና መታገል ማገት መግደል አለባችሁ እንጂ በሰላማዊ መንገድ አትሄዱም አይነት አዝማሚያዎች ከተለያዩ አቅጣጫዎች ዱላ በዝቶባቸዋል። ስለዚህ አማራ ማለት ከፋኖ ጎን የቆመ ብቻ ነው፣ የአማራ ፖለቲከኛ ማለት ከፋኖ ጎን የቆመ ብቻ ነው ብሎ ማሰብ የተሳሳተ ነው። ትጥቅ ትግል ነው የአማራን ህዝብ ጥያቄ የሚፈታው ብሎ ሲታመን ጫካ መውረድ ከተቻለ በረሃ መውረድ ከተቻለ አይ ሰላማዊ ትግል ነው የሚያዋጣው ሲባል ወደ አዳራሽ ገብቶ መወያየት ከተቻለ ህዝብ ደግሞ በብሔራዊ ምክክር ውስጥ ብሳተፍ ጫካ ያሉትንም አዳራሽ ያሉትም ፖለቲከኞች የኔን ሐሳብ ቢያንስ በአካል ባይወከሉ በአጀንዳ ደረጃ የሚወከሉበት ሁኔታ መፍጠር ይችላሉ ብሎ ስላመነ ህዝብ እየተሳተፈ ነው። ስለዚህ ህዝቡ እየተሳተፈ እስከሆነ ድረስ ለህዝቡ አማራጭ መጥቶ አለበት። ህዝቡ የፖለቲካ ፍላጎቱን የግድ በታጠቀ ኃይል ብቻ ነው የሚመለስልን ልንለው አይገባም። አሁን እየተደረገ ያለው እንቅስቃሴ ግን እሱ ነው የሚያሳየው። ለምሳሌ በድፍረት ሐሳብ ለመስጠት ከተሰለፉ ሰዎች መካከል ጉዳት የደረሰባቸው ፈንጂ አፈንድቼ ጉዳት የደረሰባቸው አሉ ብሎ ነው የአማራ ፋኖ በጎጃም በቃል አቀባይ በኩል መግለጫ ያወጣው በሶሻል ሚዲያ እንትናቸው ላይ ማለት ነው። ስለዚህ ለኔ የሚገባኝ የአማራ ህዝብ የራሱ ጥያቄዎች አሉት። እነዚህ ጥያቄዎች ደግሞ የሚባሉት በትጥቅ ትግል ነው የሚመለሱት ያለው አካል ወርዶ በረሃም ጫካም ገብቶ ትግል እያደረግኩ ነው እያለ ነው። አይ በሰላማዊ ትግል ነው የሚያዋጣው ሲባል ደግሞ ይኸው ኃይል ደግሞ የተለያዩ ኃይሎች ደግሞ የአዳራሽ ስብሰባ ውስጥ በሰላማዊ መንገድ ትግላቸውን ቀጥለዋል። ከመንግስት ጋር አብረን መስራታችን በብልጽግና ፓርቲ ውስጥ ብንገባ ነው የሚያዋጣ ያሉ የአማራ ልጆችም ደግሞ በብልጽግና ፓርቲ ውስጥ ገብተው እየሰሩ ነው። ህዝቡ ደግሞ እንደ ህዝብ ደግሞ ከየትኛው ለምሳሌ ኦሮሚያ ክልል ውስጥ ተመሳሳይ የሆኑ እንቅስቃሴዎች ተደርገዋል። ኦላይ ይሄንን አልተቀበለም፣ ኦፌኮ ይሄንን አልተቀበለም፣ ኦነግ ይሄን አልተቀበለም። ግን የቀረቡ አጀንዳዎችስ ለምሳሌ አንዳንዴ ፊዚካሊ ሪፕሬዘንት ላትደረግ ትችላለች በብሔራዊ ምክክር ውስጥ። ለምሳሌ እኔ ውስንነቶች አሉበት፣ ስለዚህ ይሄ ምክክር ኮሚሽን ምንም አይነት እርባና ያለው ነገር ይዞ ሊመጣ አይችልም ልል ይችላሉ። ግን ህዝቡ እያቀረባቸው ያሉ አጀንዳዎችስ የኔ አጀንዳዎች አይደሉም ወይ? የኦሮሞ ህዝብ አጀንዳዎች ቢያንስ የኦሮሞ ህዝብ አጀንዳዎች በብሔራዊ ምክክር ውስጥ አልተካተቱም ወይ? የትኛው አጀንዳስ ነው ያልተካተተው? እነሱ አጀንዳቸውን እያሳደሩ ነው ያሉት። ምናልባት ለዛ ይሆን አጀንዳችን አሳድረን እናብርና መንግስት ጥለን ደግሞ አጀንዳችንን እንቀሰቅሰዋለን እንደ አዲስ ነው። ምክንያቱም አጀንዳ የፖለቲከኞቻችንን እድሜ ማራዘሚያ እየሆነ ነው። ብዙ ጊዜ አጀንዳችንን መሬት ላይ እየጎተቱ መንግስት እንዳይመልሰው ተግዳሮቶችን እየፈጠሩ ቻሌንጆችን እየፈጠሩ ኦብስታክልስ እየፈጠሩ እንቅፋት እየሆኑ የማስተጓጎል ስራ ነው የሚሰራው። ስለዚህ አሁንም በአማራ ክልል ውስጥ ያለው ነገር አንዳንዴ የአማራ ህዝብ ሁሉ አማራነቱ የሚለካው በፋኖ ጎን በመቆሙ ነው እስከ ማለት ነው እየተደረሰ ያለው። ለምሳሌ የትግራይ ህዝብ በትግራይ ጦርነት ጊዜ አሰላለፉ እየታየ እሱ ትግራዋይ ነው እሱ ትግራዋይ አይደለም እኮ ነው የተባለው። በጦርነት ውስጥ ያልተሳተፈ የተሳተፈ ተብሎ እኮ ነው ካታጎራይዝ የተደረገው። ዛሬ ነገ ፋኖዎች በማንኛውም መንገድ ወደ ስልጣን የሚመጡበት ሁኔታ ከተፈጠረ የአማራ ህዝብ የሚሰፈረው በፋኖ ነህ ወይስ አልነበርክም፣ የፋኖን ትግል ደግፋል ወይስ አልደገፍክም በሚል ነው የሚከፋፈለው ማለት ነው። ምክንያቱም የራሳቸው ህዝብ ነው ሐሳቡን ለመግስጠት ሰልፍ እየጠበቀ የነበረ ህዝብ ላይ ቦምብ ወርውረን የእጅ ቦምብ ወርውረን ሞርተር ተኩሰን ጉዳት አድርሰናል ነው ያለው የራሳቸው ህዝብ ላይ። ንጹሃን ህዝብን እነሱ በሞርታርና በእጅ ቦምብ እየጨፈጨፉት፣ ይሄ ንጹሃን የሚሉት ማህበረሰብ ደግሞ በጦርነት ውስጥ በመንግስት ኃይሎች ጥቃት ተሰነዘረበትም ብሎ ደግሞ ለቅሶ ሲቀመጡ እናያለን። ስለዚህ ለኔ እስከሚገባኝ ድረስ የአማራ ህዝብ ከፋኖ ጎን ሊቆም የሚችልበት ሁኔታ አለ። የአማራ ህዝብ ከመንግስት ጎን የሚቆምበት ሁኔታ አለ። የአማራ ህዝብ ከአማራ ፖለቲካ ድርጅቶች ከሌሎች የሰላማዊ ትግል እያደረጉ ካሉ የአማራ የፖለቲካ ድርጅቶች ጎን የሚቆምበት ሁኔታ አለ። የአማራ ህዝብ ደግሞ በብሔራዊ ምክክር ኮሚሽን ውስጥ ሐሳቤን ብገልጽ አጀንዳዬን ባቀርብ የመወያያ ነጥብ ቢደረግልኝ
ጥቅሜና ፍላጎቴ የፖለቲካ ጥያቄዎች ሊመለሱልኝ ይችላል ብሎ ያመነው እድሉ ሊሰጠው ይገባል። የአማራ ህዝብን እንደ ፋብሪካ ሸቀጥ አንድ አይነት ለማድረግ መሞከር ትላንትም ለሌሎች አላዋጣም፣ ዛሬም ለነዚህ ያዋጣቸዋል ብዬ አላስብም። ግን ዋናው መሰረታዊው ነገር ምን ያህል ንግግር ጠል እንደሆኑ፣ ምን ያህል ምክክር ጠል እንደሆኑ፣ ምን ያህል ድርድር ጠል እንደሆኑ ነው እያሳዩ ያሉት። መንግስት ሀሳባችን በነፃነት እንድንገልጽ ፍቃድ አልሰጠንም፣ ጫና እያደረገብን ነው፣ እያሰረን ነው፣ እያፈነን ነው ብለን ነው ወደ መሳሪያ ትግል የዞር ነው ይሉናል በአንድ በኩል። በሌላ በኩል ደግሞ ከነሱ ሀሳብ የተለየ ሀሳብ የሚያራምድን ኃይል ደግሞ እንደ እርኩስ አንዳንድ ጊዜ ከሰይጣን 40 ክንድ መራቅ ይባላል እና ከነሱ ሀሳብ ተቃራኒ የሆነን ሰው ሲያገኙ መግደል፣ ከሩቅ ሲሆን ደግሞ እላው ላይ ዘመቻ መክፈት ይታያል በተለያዩ አቅጣጫዎች። በተለይ በኋላ ወደ ወልቃይቱም ጉዳይ ስንመጣ የምናየው ነገር ይኖራል እና እንደው አማራ ክልል ብቻ ሳይሆን በኦሮሚያም በትግራይም ብትሄድ ከታጣቂ ጎን ያልቆመ ከታጣቂው ሀሳብ ተቃራኒ ሀሳብ የሚያራምድን ህዝብም ይሁን ቡድን እንደ ጠላት የመፈረጅ የማየት ነገር አለ። እንደውም አንዳንድ ጊዜ ቀንህን ጠብቅ፣ ስንመጣ እንዲህ እናደርግሃለን፣ አሁን ሁሉም ቦታ እኔ ስመጣ የእጅን እሰጥሃለሁ የሚል ትግል ነው እየተካሄደ ያለው። ይሄ እስከምን ያስኬደናል? እንግዲህ ቅድም እንዳነሳሽው ነው የሀሳብ ብዝሃነት የዲሞክራሲ መገለጫ ነው። ለምሳሌ የብሔር ብዝሃነት ባለበት ሀገር፣ የሃይማኖት ብዝሃነት ባለበት ሀገር ላይ የአስተሳሰብ ብዝሃነትን ኢንክሉድ ማድረግ የዲሞክራሲ አንዱ መገለጫ ነው። በኦሮሚያ ክልል ውስጥ ኦላን የሚደግፉ ኦሮሞዎች አሉ፣ ብልጽግናን የሚደግፉ ኦሮሞዎች አሉ። ገለልተኛ ሆኖ ደግሞ ሁለቱንም አካላት የማይደግፉ አሉ። ይህ መታወቅ አለበት። የግድ ኦላ ኦሮሞ ሁሉ ከኔ ጎን የቆመ ነው የኦሮሞነት መስፈርት ነው ብሎ ማቅረብ ተገቢ አይደለም። መንግስትም ከኔ ጎን የቆመ ነው ኦሮሞ ብሎ መስፈርት አድርጎ ማቅረብ ተገቢ አይደለም። ስለዚህ ዋናው ነገር የሀሳብ ብዝሃነት የምትቀበይ ከሆነ ነገ በሀገር አቀፍ መድረክም ይሁን በአህጉር አቀፍ መድረክ ላይ የሀሳብ የበላይነት ማግኘት የምትፈልጊ ከሆነ የመጀመሪያ የሀሳብ የበላይነትሽን ለማረጋገጥ የመጀመሪያ እርምጃሽ የሀሳብ ብዝሃነትን መቀበል፣ ፕሉራላይዜሽን ኦፍ አይዲያ የሚባለው ማለት ነው። ስለዚህ እንደዚህ አይነት የሀሳብ ብዝሃነትን መቀበል ያስፈልጋል። አማራ ሁሉ ከፋኖ ጎን የቆመ ብቻ አይደለም። አማራ ሁሉ ከብልጽግና ጎን የቆመ ብቻ አይደለም። አማራ ሁሉ ከአብን ጎን የቆመ ብቻ አይደለም። አማራ ሁሉ በዚህ በብሔራዊ ምክክር ውስጥ ተወክሏል ማለትም አይደለም። አማራ በማንነት እንኳን አንድ ነው ብንል በአስተሳሰብ ብዝሃ የሆነ አስተሳሰቦች ያሉበት ማህበረሰብ ነው። የባህል ብዝሃነት ያለበት ማህበረሰብ እኮ ነው። ኦሮሞ ስለሆነ ኦሮሞ በሀሳብም በአስተሳሰብም በፍላጎትም በድጋፍም ተመሳሳይ ነው ማለት አይደለም። ይሄንን መቀበል ያስፈልጋል። የእናት ወደ ዥንጉርጉር ነው ብሎ ሲተርት የነበረ ህዝብ ዛሬ እንግዲህ ልዩነትን መቀበል እያቃተው ነው ያለው። ይሄ ደግሞ እየሆነ ያለው ታጥቆም በሚንቀሳቀሰውም በሰላማዊ መንገድም የሚንቀሳቀሰውም ገዢውም እንዲሁ በደጋፊዎቹ ዘንድ የምናያቸው ነገሮች አሉ። ከእነሱ የተለየ ስትሆን አንዳንዴ መንግስትን የሚያስጠቁሩ ሰዎች አሉ ደጋፊ መስለው። እንደዚህ አይነት ሀሳቦች በሁሉም ዘንድ ነው የሚራመዱት አሁን ላይ ማለት ነው። ለምን ይሄን መቀበል አቃተን ያልኩ አንድም ለዚህ ነው። ቤት ውስጥ ራሱ ለምሳሌ አንተና ወንድም ወይ እህት የተለያየ ሀሳብ ነው ያላችሁ በፖለቲካም ይሁን በሌላ ነገር ይሄንን ተረት ውድቅ እያደረግን የመጣ ነው እና ለምንድን ነው የሚለውን ከዚህ እናንሳ። የዛቻ ሆኗል። አሁን ዛቻ ነው። አፈወርቅ ከሌን ይደግፍ ነበር፣ እኔ ተራዬ ሲደርስ አፈወርቅን እበቀላለሁ፣ አፈወርቅ እንትናን አይደግፍም ነበረ፣ የኔ ተራ ሲደርስ እንደዚህ ያደርጋለሁ የሚል ነገር ነው የተፈጠረው። በየቦታው የምናየው እንደዚህ አይነት በሽታ ከየት ተጋባብን? አንድ አይነት ዛቻ ነው የምናየው በየትኛውም ታጣቂ በኩልም ይሁን በመንግስትም በኩል ያለው። ብዙም ከዚህ የራቀ ታሪክ ያለን አይመስለኝም እውነቱን ለመናገር። በ1960ዎቹ ኢህአፓይ መኢሶን ምናምን ብለን የምናነሳቸው ከደርግ ጋር የቆሙ ምናምን ብለን ብንዘረዝራቸው በአንድ ቤት ውስጥ እህትና ወንድም የተገዳደሉበት ሁኔታ ተፈጥሯል። ልጅ አባቱን የገደለበት፣ አባት ልጁን የገደለበት ሁኔታ ተፈጥሯል በፖለቲካ ልዩነት ምክንያት። ዛሬ በአማራ ክልል በኦሮሚያ ክልል ተመሳሳይ ድርጊቶች እየተፈጸሙ ነው። ልጅ ከኦላ ጎን ቆሞ ከመንግስት ጎን የቆመ አባቱን የገደለበት፣ እናት በተመሳሳይ መንገድ የተገደለችበት ማለት መሬት ላይ ያሉ እውነታዎች ናቸው እነዚህ። አማራ ክልል አባቷን የገደለች የፋኖ ታጣቂ ስትሞገስ አይተናል በሚዲያ ላይ። ወንድሙን የገደለ የፋኖ ታጣቂ ሲሞገስ አይተናል። በፖለቲካ ሀሳብ ልዩነት፣ በፖለቲካ ውግንና ልዩነት፣ በፖለቲካ ፍላጎት ልዩነት ልዩነትን አስወግደን አንድ አይነት የሆነ ማህበረሰብ ለመፍጠር ካለን ፍላጎት ነው የሚመነጨው። ለልዩነቶች ቦታ ለመስጠት ወደድንም ጠላንም ይሄ ሀገር የብዝሃ ማንነቶች ሀገር ነው። ወደድንም ጠላንም ይሄ ሀገር የብዝሃ ሃይማኖቶች ሀገር ነው። መልቲናሽናል የሆነ ሀገር ነው። መልቲ ሪሊጂየስ የሆነ ሀገር ነው። መልቲ አይዲዮሎጂካል የሆነ ሀገር ነው። በአይዲያ ደረጃ ሂስቶሪካሊም በታሪክም ብዝሃነት ያለበት ሀገር ነው። በፍላጎትም ብዝሃነት ያለበት ሀገር ነው። የብዙ ብዝሃነቶች ድምር ውጤት ነው ኢትዮጵያዊነት ማለት። ይህንን መቀበል ያስፈልጋል። በየቤታችን የሀሳብ ልዩነቶች አሉ፣ የፍላጎት ልዩነቶች አሉ፣
የድጋፍ ልዩነቶች አሉ፣ የትግል ስልት ልዩነቶች አሉ። እነዚህ ማክበር ያስፈልጋል። የምትታገይለት ህዝብ በአንቺ ፈንጂና በአንቺ ሞርታር ከመገደል በላይ ሞት የለም። እውነቱን ለመናገር ፋኖ የፈጠረኛ አማራ ህዝብ ነው እያለ ዛሬ ላይ ነው እየተኮሰ ያለው። ጀነራል ሀየሎም ይመስለኛል አንድ ስርዓት ወደ ፈጠረው ህዝብ መተኮስ የጀመረ ቀን ይሞታል ይላል። ዛሬ ፋኖ ፈጠረኝ ወደሚለው አማራ ህዝብ አይደለም እየተኮሰ ያለው። የእጅ ቦምቦችን እየወረወረ ያለው በአማራ ህዝብ ላይ አይደለም ወይ? በቀላል ካልኩሌሽን እንኳን እንስራ ብንልኮ ከ5000 ኦልሞስት እስከ 8000 ሰው በዚህ ብሔራዊ ምክክር እየተሳተፈ ነው ተብሎ ነው ዜናዎች ላይ እንደምናየው። ከ200 ምናምን በላይ ወረዳዎች የመጡ ማህበረሰቦች ማለት ነው። እነዚህ 200 ምናምን ወረዳዎች ከአማራ ክልል ሙሉ ለሙሉ ከሚባሉ ወረዳዎች የመጡ ሰዎች ናቸው። ቁጥራቸው ከ20 ያላነሱ ሰዎች ከየወረዳው መጥቷል ማለት ነው። እነዚህ ሰዎች ሐሳባቸው ማዋጣታቸው ፋኖን ምንድነው የሚጎዳው? የኔ ጥያቄ በእነሱ በኩል ቀርቦ ጥያቄ ከተመለሰ እኔ ሬሌቫንሴን አጣለሁ። ስለዚህ ችግሩን ፕሮቴክት እያደረገ ነው ማለት ነው። ለምሳሌ የህገ መንግስት ጥያቄ አለኝ ይላል። የህገ መንግስት ጥያቄ በጠቅላይ ሚኒስትሩ እንደማይመለስ በተደጋጋሚ እዚህ ብለናል። ጠቅላይ ሚኒስትሩ ቃለ መሐላ ፈጽመው ህገ መንግስቱን ለማክበርና ለማስከበር ህገ መንግስቱን ዲፌንድ ኤንድ ፕሮቴክት ለማድረግ ነው ቃል የገቡት። በዚሁ ህገ መንግስት ነው ቃለ መሐላ የፈጸሙት። እኚህ ጠብቁትና አክብሩትና አስከብሩት የተባሉትን ህገ መንግስት ጠቅላይ ሚኒስትሩ ሊቀይሩልኝ ይችላሉ ብሎ ማለት ስህተት ነው፣ ትክክልም አይደለም። ጠቅላይ ሚኒስትሩ ስለማይፈልጉ አይደለም፣ ስለማይችሉ ህገ መንግስቱን መቀየር በአንድ ደብዳቤ ቀዶ መጣልም አይችሉም፣ ህገ መንግስቱን ማገድም አይችሉም። ጠቅላይ ሚኒስትሩ ማድረግ የሚችሉት የህዝብ ጥያቄ ከሆነ ህዝባዊ ውይይቶች ይመስረቱና ህዝባዊ ምክክር ኮሚሽኖች ይቋቋሙና በዚህ ኮሚሽን ውስጥ አንደኛው አጀንዳ ሆኖ ይምጣ። ከዛ ህዝቡ ይወያይበት። ምክንያቱም የህገ መንግስቱ ባለቤት ህዝብ ነው። የኢትዮጵያ ብሔር ብሔረሰቦች ናቸው የህገ መንግስት ባለቤት። የሉዓላዊነታቸው መገለጫ እኮ ነው። የኢትዮጵያ ብሔር ብሔረሰቦች የሉዓላዊነታቸው መገለጫ ነው ህገ መንግስቱ። ይህን ህገ መንግስት የመቀየር ሉዓላዊ ስልጣን ያላቸው ህዝቡ ነው። በሀገሪቷ ውስጥ ከፍተኛ የስልጣን አካል የምንለው ፓርላማው ህገ መንግስቱ መቀየር አይችልም። የሚወራው ግን እንደዛ አይደለም። ጠቅላይ ሚኒስትሩ በአንድ ደብዳቤ መቀየር ይችላል፣ ሆን ብሎ ነው ይሄን ያደረገው ነው የምንሰማው። ትልቁ ችግር ይሄ ነው። ኢህአዴግ በስልጣን ላይ በነበረበት ጊዜ ይሄ ህገ መንግስት የሚነካው በመቃብሬ ላይ ነው ይል ነበር። ቢያንስ ህገ መንግስቱ ህገ መንግስታዊ በሆነ ስርዓት ኮንስቲቱሽናል በሆነ መንገድ ተሄዶ ሊሻሻል የሚችልበት አግባብ አለ። ይሄ አግባብ ደግሞ ህዝብ መክሮበት እያንዳንዱ የክልል ምክር ቤቶች ተወያይተውበት እንደየሚሻሻለው አንቀጽ ደግሞ የተለያዩ ድጋፎች ተሰጥተውበት ከዛ ህዝብ ለሪፈረንደም ቀርቦለት ህዝብ በሪፈረንደም ነው ሊያሻሽለው የሚችለው። ስለዚህ ይሄንን ፕሮሲጀር እንዲሄድ አለመፍቀድ ማለት ህገ መንግስቱ ላይ ጥያቄ አለኝ፣ ጥያቄ ሊመለስልኝ ይገባል ብሎ ጫካና በረሃ መግባት። አሁን ህገ መንግስቱ ላይ ያለሽ ጥያቄ የሚመለሰው ደግሞ በህዝባዊ ውይይት ነው ሲባል በህዝባዊ ውይይት ውስጥ የሚሳተፉ ሰዎች ላይ ቦምብና ፈንጂ የምትወረውሪ ከሆነ ዲፌንድ እያደረግሽ ያለሽው የአማራን ህዝብ አይደለም፣ ዲፌንድ እያደረግሽ ያለሽው የአማራን ህዝብ ችግሮች ነው። በቃ ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ብለዋል፣ ህገ መንግስቱ የሚሻሻልም ከሆነ የሚቀየርም ከሆነ ህገ መንግስታዊ ስርዓቱን ተከትሎ ብዙ ጊዜ እንደሚባለው ለምሳሌ ኮንስቲቱሽናል ቫኪዩም ውስጥ እንድንወድቅ የሚፈልጉ የሚመስልበት ሁኔታ አለ። አንዳንዴ ኮንስቲቱሽናል ቫኪዩም ማለት አንድን ህገ መንግስት አስወግደሹ ከዛ ሌላ ህገ መንግስት እስክትፈጥሪ ድረስ በመሃል ያለ ጋፕ። ይህን ሀገር ቦንዴጅ አስተሳስሮት ያለው ህገ መንግስቱ ነው። ህገ መንግስቱ የፌዴሬሽኑ የቃል ኪዳን ሰነድ ነው። እነዚህ ፌዴራል መንግስቱን የመሰረቱ ክልሎች የተስማሙበት ነጥብ ነው የያዘው። ይህን ስምምነታቸው ከፈረሰ ሀገሪቷን የመሰረተው ፌዴራሊዝም የለም ማለት ነው። ሀገረ መንግስቱን በፈጠሩ ክልሎች መካከል ያለው ስምምነት የለም ማለት ነው። ስለዚህ ህገ መንግስቱ እንዳለ ህገ መንግስታዊ ስርዓቱን በጠበቀ መንገድ ማሻሻልም መቀየርም ይቻላል። የሚሻሻል ከሆነ ህገ መንግስቱ ስላለ የሚሻሻለው ፓርት ተነቅሶ ወጥቶ ይሄ በዚህ ተሻሽሏል ተብሎ ህዝብ ሪፈረንደም ድምፅ ሰጥቶበት ይሻሻላል። የሚቀየር ከሆነም ደግሞ ይሄ ህገ መንግስት ስራ ላይ ያለ ሌላ ድራፍት ህገ መንግስቶች ተዘጋጅተው ለህዝብ ሪፈረንደም ቀርበው ህዝብ ከተስማማባቸው ይሄንን ህገ መንግስት ይተካሉ እንጂ ኮንስቲቱሽናል ቫኪዩም ውስጥ ገብተን የሀገር አንድነትን አደጋ ውስጥ መጣል አያስፈልግም። ይህን በተደጋጋሚ ጊዜ የተለያዩ ፖለቲከኞችም ጠቅላይ ሚኒስትሩን ሲሉት ነበር። ዋናው መሰረታዊ ነገር አሁን የአማራ ህዝብ ጥያቄ የምንለው ምን ነበረ? ወደ በረሃ ያወረደን ወደ ጫካ ያስገባን የአማራ ህዝብ ጥያቄ ምንድን ነው? የመሰረተ ልማት ጥያቄ፣ ከልማት ጋር ተያይዞ የሚነሱ የአገልግሎቶች፣ የመንግስታዊ አገልግሎቶች ጥያቄ፣ ከመንግስታዊ አገልግሎት ጋር ተያይዞ የሚነሱ የኢኮኖሚ ጥያቄ አለ፣ እሱም የመሬት ይገባኛል ጥያቄ እሱም አለ፣ ከህገ መንግስት ጋር የተያያዘ እሱም አለ ጥያቄ። ይሄን ጥያቄ ለማስመለስ ነው ጫካ የገባሁት፣ ይሄን ጥያቄ ለማስመለስ ነው በረሃ የወረድኩት ካልሽ ይሄንን አጀንዳ አድርጎ ሊያቀርቡልሽ የሚችሉ በምክክሩ ላይ ይሄን አጀንዳ አድርገው
የአማራ ህዝብ ጥያቄ ይሄ ነው ብሎ የሚያቀርቡ ሰዎች ወደ ምክክር አዳራሹ በሚመጡበት ሰዓት ላይ እንቅፋት መሆን ችግሩን ካልገደልኩና ካልሞትኩ አይመለስም። እንዲመለስ የግድ መገደል አለብኝ። የመሰረተ ልማት ጥያቄ እየጠየቅሽ የመሰረተ ልማት ውድመት የሚያስከትል ጦርነት ውስጥ ገባሽ። የህዝብ ህልውና ጥያቄ እያነሳሽ የህዝብ ህልውናን ሙሉ ለሙሉ አደጋ ውስጥ እንቅስቃሴ እያደረግሽ ሊሆን አይችልም። ስለዚህ ነባራዊው መሬት ላይ ባለው ነባራዊ ሁኔታ ፋኖ እያደረገ ያለው እንቅስቃሴ በግልጽ ቋንቋ ለመግለጽ የአማራን ችግሮች የመፍታት እንቅስቃሴ ሳይሆን በአንድ በኩል የአማራ ችግሮችን የማወሳሰብ ወደማይፈቱበት ዳር መግፋት፣ ሁለት ደግሞ የሚፈቱበትን መንገድ ደግሞ የመዝጋት እንቅስቃሴ ነው እያደረገ ያለው። አማራ ጠልነቱን የሚያሳየው በመግለጫም ጭምር እየተወጣ ሐሳባቸውን ለመግለጽ ወረፋ እየጠበቁ የነበሩ ሰዎች ላይ እርምጃ ወስደናል የተባለው ሐሳባቸውን ለመስጠት አጌንስት ፋኖ መሆን አይቻልም። አማራ ሁሉ የግድ የአማራነት መስፈርቱ እና አንዳርጋቸው ጽጌ እንደሚሉት አማራነት በደንብ አጥንት አይደለም፣ በማንነት አይደለም። አማራነት በኮዝ ነው። ማንም የደቡብም ይሁን የምስራቅ ኢትዮጵያዊ ሰው የአማራን ኮዝ እስከደገፈ ድረስ አማራ ነው፣ ገዢ ትርክቱ እሱ ነው ማለት ነው ብሎ ራስን መጠየቅ ያስፈልጋል። የአማራ ህዝብ ሐሳቡን የመግለጽ ነፃነቱ በምንም መንገድ ኮምፕሮማይዝ ሊደረግ አይገባም። ፋኖ የተሻለ ለኢትዮጵያም ሆነ ለአማራ የተሻልኩ ነኝ ብሎ ካሰበ ይህንን ማደናቀፍ አልነበረበት። ለዚህ ነው በተደጋጋሚ ጊዜ እነዚህ ሰዎች ጠቅላይ ሚኒስትሩ በፓርላማው ላይ እንዳሉት በተደጋጋሚ ጊዜ እኛም እዚህ ቤት ስንለው እንደነበረው እነዚህ ሰዎች የድንቁርና ጌቶች ናቸው። በውይይት አያምኑም፣ በንግግር አያምኑም፣ በምክክር አያምኑም ብለን በተደጋጋሚ ጊዜ ተናግረናል። አሁንም እያየን ያለነው እውነት ይሄ ነው። ለምክክር እነሱ መሳተፍን አይደለም ሌሎች እንዲሳተፉ የማይፈልጉ ይሄንን በሚያደርጉ ኃይሎች ላይ ቦምብ ለመወርወር ማለት በፈጠረሽ ማህበረሰብ ላይ ማለት እሞትለታለሁ ባልቹ ማህበረሰብ ላይ ማለት እናት አባቴ ነው አጉራሼ ነው በሞት ቀባሬ ነው በምትዩ ማህበረሰብ ላይ የሞርታሩ ውርጅብኛ ወርደናል ብሎ ማለት የእጅ ፈንጂዎችና ቦምቦችን ወርውረናል ብሎ ማለት ከዚህ በላይ ድንቁርና አለ? ጥሩ ትልቁ ነገር እንግዲህ የኛን ስም ለማጥፋት መንግስት ይሄን አደረገ አለማለታቸውም ጥሩ ነው። ወጥተው መናገራቸውም ብዙ ነገሮችን እየካዱ ወደ መንግስት የማምጣት ነገሩም ስላለ ያው እንግዲህ ሁሉም አማራ ጦርነት ላይ ነው፣ ገበሬው ሳይቀር እየተዋጋ ነው ይሉና ልክ የመንግስት የጸጥታ ኃይሎች እርምጃ ሲወስዱ እንደሚያደርጉት ንጹሃን ተገደሉ ብለው ደግሞ ይመጣሉ። እንደዛም አለማለታቸው አንድ ነገር ለህዝቡ ነገሮችን ግልጽ እያደረገ የሚሄድ ነው የሚመስለኝ። ምክንያቱም እኛ ሀገር ያው ወንጀሉን ለመንግስት ቅዱሱን ለነሱ ስለሚወስዱ የትኛውን ቦታ ላይ ያሉት ታጣቂዎች ስራቸው ይሄ ስለሆነ ዋናው ራሳቸውን መግለጻቸውም ጥሩ ነው። እንግዲህ በተደጋጋሚ እዚህ ቤት ስንለው እንደነበረው አንድ የምክክር በሮች በፍጹም ሊዘጉ አይገባም። ሁለት ደግሞ በግልጽ ቋንቋ ምን እንደሚፈልጉ በተጻፈ ደረጃ ይሄን ለማግኘት ነው የምንታገለው ብለው እስካላቀረቡ ድረስ እነዚህ ሰዎች በድርድር ችግሩን የመፍታት ፍላጎት የላቸውም የሚለውን ያሳያል ብለን እናቀርባለን። ብዙ ጊዜ በአንድ በኩል አሁን ያደረጉ ያለው ነገር እሱ ነው። ሁለት ደግሞ እያንዳንዱ ነገር ድል ነው ለኛ ይሄንን ድል አገኘን የሚሉበት አንደኛው ምክንያት የተጻፈ የሚፈልጉት ነገር የለም። እንደዛ እንደ ቪሌጅ ኢዲየት ወይም ደግሞ የመንደሩ ጅል እንደሚባለው ሰውዬ ተኩሶ የበሳውን ቀዳዳ ሄዶ እያከበበ ኢላማውን ሴንተሩ እንደመታርጎ ራሱ እንደሚስል ሰው እንደዛ ነው እየተንቀሳቀሱ ያሉት። ስለዚህ ፋኖ በሰላማዊ መንገድ ችግሩን መፍታት የሚፈልግ ከሆነ በተደጋጋሚ ጊዜ የመንግስት ባለስልጣናት እየወጡ ለሰላም፣ ለድርድር፣ ለውይይት ዝግጁ መሆናቸውን ተናግረዋል። በባለፈው ሳምንት ለምሳሌ የብልጽግና ፓርቲ ምክትል ፕሬዚደንትና በጠቅላይ ሚኒስትር ማዕረግ የዲሞክራሲ ጉዳዮች አስተባባሪ ናቸው መሰለኝ አቶ አደም ፋራ፣ እሳቸው በይፋ ወጥተው ተናግረዋል። መንግስት አሁንም ለመደራደር ዝግጁ ነው ከማንኛውም ኃይል ጋር። መንግስት ለመደራደር ፍላጎቱ ከልቡ አይደለም ከምናምን እንዴት አወቁ? ካልሞከሩት። ህወሓቶች እኮ ፕሪቶሪያ ላይ እስኪደርሱ ድረስ እኮ ላለመደራደር እኮ ያላደረጉት ጥረት የለም። አዳይንድ ኦፍ ዴይ ግን ይኸው ሰክሰስፉል የሆነ ድርድር አድርጎ ቢያንስ የጦር መሳሪያ ድምፆችን መግታት ችለዋል፣ የየራሱ ውስንነቶች ቢኖሩበት። ስለዚህ ዋናው መሰረታዊ ነገር ምንድን ነው የምንፈልገው በሚለው ላይ የተለያየ ፍላጎቶች ሊኖሩ ይችላሉ። አማራ ህዝብ ውስጥ ጎጃም ከጎንደር በሁሉም ፍላጎቶች ይስማማል ማለት አይደለም። ሸዋው ከወሎ ጋር በሁሉም ፍላጎቶቹ ላይ ይስማማል ማለት አይደለም። በተወሰኑ ነገሮች ላይ የሚጋሯቸው ፍላጎቶች ይኖራሉ። በሆነ ፍላጎቶች ደግሞ የተናጠል ፍላጎቶች ሊኖሩ ይችላሉ። ስለዚህ የፍላጎቶች ብዝሃነት አለ ማለት ነው። ሁሉም አማራ የትጥቅ ትግልን ይደግፋል ማለት አይደለም። በሰላማዊ ትግል የሚደግፍም አማራ አለ። ቢያንስ እነሱ የትጥቅ ትግል ለማድረግ ነፃነት ካላቸው ሰላማዊ ትግል ለማድረግም ነፃነት ሊሰጡ ይገባል። ለህዝቡ ሐሳቡን በነፃነት እንዲገልጽ እድል ሊሰጡት ይገባል ለህዝቡ። ምክንያቱም ይሄ ህዝብ ጠላታቸው አይደለም። ጠላት ብለው የፈረጁት መንግስትን እስከሆነ ድረስ ይሄ ህዝብ የመንግስት አካል አይደለም።
ወደ ሌላኛው ጉዳይ እንሂድ። እንግዲህ የእገታ ጉዳይ ሀገራችን ላይ ባህል ሆኗል። ከመለመድ አልፎ ባህል የመሆን ደረጃ ላይ ደርሷል። አንዳንዱ ከነዚህ ከሽፍቶቹ ልምድ እየቀሰመ አንድ ቦታ ላይ ተደብቆ በጓደኞቹ ቤት እየቆየ አባት እናቱን ታግቻለሁ ብር አምጡ እያለ እንደነበረም በቅርቡ እዚሁ አዲስ አበባ ውስጥም የሰማናቸው ዜናዎች ማሳያ ናቸው። እንግዲህ ትውልዱ ልምድ እየቀሰመ ያለው ከመጥፎ ነገር ነው ከበጎ ይልቅ። ምክንያቱም ሀገራችን ውስጥ በሁሉም ቦታ ላይ በታጣቂዎች ዘንድ የሚደረገው ጭካኔና ዘረፋ፣ እገታ እንደ ልምድ እየተቀሰመ በየቦታው እየተስፋፋ የመጣ ነገር ነው እና እንግዲህ የትኛውም ክልል ላይ ይነስም ይብዛም እንደየመጠኑ እገታ፣ ግድያ፣ ዘረፋ አለ። በዋናነት ኦሮሚያ ክልልን ይወቅሱ የነበሩ ሰዎች ዛሬ ክልላቸው ላይ በተለይ የፋኖ ደጋፊዎችና አክቲቪስቶች በብዛት ኦሮሚያ ውስጥ የሚደረጉ ወንጀሎችን፣ እገታዎችን፣ ዘረፋዎችን ሲያራግቡ ነበር የምንሰማው። አሁን ግን ከቅርብ ጊዜያት ወዲህ በፍጥነት በሚባል ደረጃ አማራ ክልልም ያለው የእገታ የዘረፋና የግድያ በተለይ ሹፌሮችና ረዳቶች መንገደኞች ላይ እየተደረገ ያለው ግፍ የሚያሳዝን ነው። ለዚህም እንግዲህ የተለያዩ ተባባሪዎች አሉ። እንግዲህ ከዚህ ቀደምም እንዳነሳ ነው በሹፌሮች ገጽ የሹፌሮች አንደበት የሚባል አንድ ገጽ አለ። በደንብ ብዙ ነገሮችን እዛ ላይ ተመልካቾች ገብተው ማየት ይችላሉ። በየጊዜው ይጻፋል በማስረጃ የተደገፈና ሹፌሮች፣ ረዳቶች በታገቱበት አካባቢዎች ላይ ቤተሰቦቻቸው ጭምር የሽፍቶቹ ቤተሰቦች ጭምር ተባባሪ የሆኑባቸው አካባቢዎች እንደነበሩ ሲያወሱ ነበረ። ጉዳት ደርሶባቸው ገንዘብ ከፍሎ የተለቀቁ ሹፌሮች። እንግዲህ የቅርቡን እየወሰድን የሩቁ ብዙ ነገር ይዞ ስለመጣ የቅርቡን እኒና የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ሰሞኑን እንግዲህ ከእገታ ጋር ተያይዞ አንድ ያሰፈሩት ጽሑፍ አለ። ከዛ በፊት በባለፈው ሳምንት አንድ የነዳጅ ቦቴ ተመቶ አማራ ክልል ውስጥ ነዳጁ ሜዳ ላይ ሲፈስ እያየን ነበር። ብዙዎቹ በሶሻል ሚዲያ አጋርተውታል። እንግዲህ እንደ ጀብድ ነው የሚወራው። ቅድም እንዳልከው ይሄን አድርገናል፣ እዚህ ጋር የመንግስት የጸጥታ ኃይል ስለሌለ የፈለኩትን አድርጌያለሁ የሚል ሽፍታ በየሰፈሩ ተፈልፍለዋል። እንግዲህ ከኦሮሚያ ክልል ባልተናነሰ መልኩ ተመሳሳይ እገታዎችና ግድያዎች አማራ ክልልም ይደረጋሉ። የቅርቦቹን እናንሳ። የነዳጅ ቦቴውን በጥይት የተመታበትን አካባቢ እንጥቀስና 2 ሹፌር እዚህ አካባቢ ላይ ታግቶ ተወስዷል። ከፍ ያለ ገንዘብ ተጠይቆባቸዋል። ይሄ የሆነው እንግዲህ በ27ኛ ወር 2017 ዓመተ ምህረት ከጋይንት ክምር ድንጋይ መካከል በምትገኝ ጎብ ላይ የተፈጸመ ድርጊት ነው። አንድ ሹፌር ቆስሎ ጋይንት ሆስፒታል እንዳለም የክልሉ መንግስት በመግለጫ አውጥቶ ነበረ። እንግዲህ ግድያዎችም እዚህ አካባቢ ላይ በተደጋጋሚ ሲፈጸሙ ነበረ። አንድ ደግሞ እንደ ልምድም ደግሞ ጥሩ ነገር ማንሳት መልካም ነውና ታች አርማጮ ላይ የነበረውን ዘረፋ ታስታውሰዋለህ? አንድ ሰሞን ፋሽን ሆኖ ነበር። እዛም እንግዲህ ከሙሳቤም ገነቴ ደብዳቢት የሚባል አካባቢ ላይ ማህበረሰቡና የጸጥታ ኃይሉ በጋራ በመቀናጀት ይህንን የሽፍትነት ተግባር የሚፈጽሙ አካላትን ግማሹን እርምጃ ወስደውበት ግማሹን ደግሞ በቁጥጥር ስር አውለው ከህዝቡ ጋር እዛ ቦታ ላይ አሁን ሹፌሮች በነፃነት እየተንቀሳቀሱ እንደሆነም ራሳቸው ሹፌሮቹ በአንደበታቸው ገልጸዋል። ወደ ኦሮሚያ ክልል እንመለስ። እንግዲህ እነዚህ ቦቴ ላይ የደረሱ ጥቃቶች፣ ከባድ መኪና አይሱዚ ላይ የደረሱ እገታዎችና ግድያዎች በፋኖ አክቲቪስቶች የሚሆን ደጋፊዎች ዘንድ ስማቸውም አይነሳም። እንደውም ባለቤት ነው የሚፈለግላቸው። ገፋ ሲል ማስረጃና መረጃ እየወጣ ሲመጣ ከሚዲያ የመጥፋት ነገር ይታያል። ነገር ግን የሰሞኑን የሰሜን ሸዋን እገታ እንውሰደው። እንግዲህ በሰሜን ሸዋ ጃርሶ ወረዳ አንድ ቦታ ላይ ተደጋጋሚ የሆነ እገታና ዘረፋ፣ ግድያ ይፈጸማል። መንግስት በዚህም እንግዲህ ብዙ ጊዜ ይወቀሳል። የዜጎችን ሰላምና ደህንነት ማስጠበቅ አልቻለም። እንዴት ይሄ ሊያደርግ ይችላል? በዝምታ ለምንድን ነው የሚያየው? አለፍ ሲልም ደግሞ በዛው በመንግስት አካላት ነው ወይ ይሄ ነገር የሚፈጸመው? እንደዛ ባይሆን ኖሮ ለምን እርምጃ መውሰድ አቃታቸው ተብሎ ህብረተሰብ ውስጥም በሰፊው ይወራል። እንግዲህ የመንግስትም ሰዎች በየሶሻል ሚዲያውም በየቦታውም የሚሰሙታል ብዬ ተስፋ አደርጋለሁ እንደዚህ አይነት ቅሬታዎችን። አቶ ታዬ አንድ ነገር አስቀምጧል፣ ብዙ ነገር ጠይቋል። መልሱን ማን ይመልሰው አይመልሰው እንግዲህ አይታወቅም። ለዚህ ለሳቸው ጥያቄ መልስ የሚሰጥ አካል እስካሁን አላየንም። የሰሞኑን እገታ በተወሰነ መልኩ አስቀምጦታል። የተወሰኑ ነጥቦችን ላንሳና እኛም እንግዲህ የራሳችንን ሀሳብ እናስቀምጣለን። አቶ ታዬ እንግዲህ ይህን የእገታ ወንጀል የሰሞኑን የእገታ ወንጀል አስመልክተው የጻፉት ነገር አለ። በዚህም እንግዲህ አንድ የመንገደኞች አውቶቡስ ከጎጃም ተነስቶ ወደ አዲስ አበባ እየመጣ ሳለ ነው እገታ የደረሰበት። በዚህ ተኩስ ልውውጦች ነበሩ። የሞቱ ተሳፋሪዎች አሉ። ታፍነው የተወሰዱም እንዲሁ ጉዳት የደረሰባቸውም ተሳፋሪዎች በዚህ ባስ ውስጥ እንዳሉ ተገልጿል። አቶ ታዬ የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል የፓርክና ሪዞርት ግንባታ ላይ አተኩሯል በሚል ወቅሰዋል። ከ2 ቀን በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉ ትልቅ ዜና ነበረ። ይህንን ኢቲቪም፣ ፋናም ሌሎች ሚዲያዎች
ሌብነት ላይ የተጀመረ አበረታች እርምጃ በሚል ዘግበውታል ይላሉ። ሁለተኛ መረጃን ለማጋለጥ ብለው የብርቱካንን ጉዳይ ይጠቅሱና የሄዱበት ርቀት አለ። ይሄ የብርቱካን ጉዳይ ውሸት ነው ተብሎ ያንን ውሸት ለማሳወቅ እውነታውን ለመግለጥ የሄዱበት መንገድ አለ። ይሄ እዚህ ጉዳይ ላይ ግን ለምን አልሆነም የሚል ነገር ያነሳሉ። የማይመለከታቸው ባለስልጣናትም ጭምር ይላሉ ሳይቀሩ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል የሚል ነገር በጽሁፋቸው ይወቅሳሉ። ይህን ወንጀል ግን ዝም ብለውናል፣ ምንም ነገር አልተባለም። ሚዲያዎቹም ባለስልጣኖቹም ወጥተው ያሉት ነገር የለም። ሚስጥሩ ምንድን ነው? አጋቹስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ለምን በመንግስት ሚዲያ አይዘገብም? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት የሚል ጥያቄ በጽሁፋቸው ውስጥ ያነሳሉ አቶ ታዬ። የአቶ ታዬን ጥያቄ እንግዲህ የሚመለከተው አካል ይመልስላቸዋል ብለን ተስፋ እናደርጋለን። እሱን እንተውኛ በዋናነት እንደመነሻ ወሰር ነው እንጂ እኛ ግን አንድ ሀሳብ እንስጥ በዚህ በእገታ ዙሪያ። እገታው እንደ ሀገር የሚያሰጋ ነው። ከተማ ውስጥ የምንሰማቸው ነገሮች አንዳንድ ቦታዎች ላይ ባለሀብቶች እየታገቱ ገንዘብ እየከፈሉ ነው የሚሉ መረጃዎች በቅርቡ በሰሞኑ በጣም እየተሰራጩ ነው ያሉት። እሱንም አጣርተን በሰፊው ወደ ተመልካቾቻችን የምናደርስ ነው የሚሆነው። እኔ ግን አሁን ላንተ ማነሳው ጥያቄ እንደው ከአዲስ አበባ ራቅ ያሉ ቦታዎች ላይ እገታዎች ሲፈጸሙ፣ ግድያዎች ሲፈጸሙ ምናልባት የመንግስት የጸጥታ ኃይሎች ከቦታው መንቀሳቀስን ተመልክቶ ነው እነዚህ ሽፍታዎች ገብተው ሰው የገደሉት ሰው ያገቱት እንጂ የመንግስት የጸጥታ ኃይሎች እዛ ጋር ነበሩ የሚባል ነገር በክልል በወረዳ አመራሮች ብዙ ጊዜ ይሰጣል በመረጃ ደረጃ። መንግስት ግን እዚህ አፍንጫው ስር ወደ ሰላሌ እዚህ አካባቢ ሰሜን ሸዋ ለአዲስ አበባ ምን ያህል ርቀት አላቸው የሚለውን ሁሉም የሚያውቀው ነው። ይሄ ሁሉ ነገር ሲደረግ በተደጋጋሚ ተመሳሳይ ቦታ ላይ እንደዚህ አይነት ወንጀሎች ሲፈጸሙ ለምን ዝም አለ? የጸጥታና የደህንነት ኃይሉስ መረጃዎችን አነፍንፎ እንደዚህ አይነት ጉዳዮች ላይ ከሚመለከታቸው አካላት ጋር ለምን እርምጃ መውሰድ ተሳነው የሚል ነገር እናንሳና እናውራ እስቲ። መንግስት ለምንድን ነው አፍንጫው ስር የሚፈጸሙ ወንጀሎችን በዝምታ ማለፍን የፈለገው? ለምንድን ነው እዚህ ድረስ ሰተት ብሎ እንዲመጡ ነው? ምክንያቱም ከተማ ውስጥ የምንሰማው ነገር እንዳለ ነው። የፌዴራል መንግስቱም ይሁን የክልል መንግስታት ምንም ነገር ሲሉ አንሰማም። እርምጃም ወስደናል ሲሉ አንሰማም። እርምጃ ደግሞ ቢወሰድ ኖሮ በተደጋጋሚ እዚህ ቦታ ላይ ይሄ ነገር አይከሰትም እና ለምንድን ነው ዝም የተባለው? ሙሉ ለሙሉ ወደ ጥያቄሽ ከመምጣቴ በፊት አንቺ ማውስ ስትጠቀሚበት የነበረ ቃል አለ። ብዙ የተለያዩ ሚዲያዎችን በተደጋጋሚ ሲጠቀሙበት የነበረ መንግስት ለምን አፍንጫው ስር እየተፈጸሙ ያሉ ድርጊቶችን መቆጣጠር አቃተው የሚል ጥያቄ ይነሳል። እዚህ ጋር አንድ መጥራት ያለበት ነገር መንግስት ማን ነው? ለምሳሌ ለአንቺ መንግስት ማለት ነው። መንግስትማ እንግዲህ በህዝብ ተመርጦ ሀገር እያስተዳደረ ያለው አካል ነው። የዜጎችን ደህንነት በኃላፊነት እጠብቃለሁ ብሎ ስልጣኑን የተረከበ ነው ብዬ ነው የማስበው። ስለዚህ ይሄ አንቺ የምታስቢው መንግስት የት ነው ያለው? እንግዲህ ከ4 ኪሎ ጀምሮ እንደ መዋቅሩ በየክልሉ በየቦታው የራሱ የሆነ በተሰጠው ኃላፊነት ላይ አለ ብዬ ነው ማምነው። ስለዚህ የመንግስት አፍንጫ በየአካባቢው አለ ማለት ነው። ስለዚህ የመንግስት አፍንጫ ስር የምንለው የት ነው ጥያቄው። አንደኛው ከምን አንጻር መሰለ አፈወርቅ፣ እኔ የማነሳው ምናልባት በሀሳብ ልንለያይ እንችላለን። እዚህ ጋር ቅርብ ሲሆንና ሩቅ ሲሆን እኩል አናይም። ለምሳሌ ወለጋ ውስጥ እገታዎች ነበሩ ከዚህ ቀደም። በዚህ ደረጃ መንግስት አልተወቀሰም። የኦሮሚያ ክልል ነበር ሲወቀስ የነበረው። አሁን ግን ለአዲስ አበባ ቅርብ የሆነ ቦታ አማራ ክልል ጎንደር ላይ፣ ጋይንት ውስጥ፣ ጎጃም ውስጥ እገታዎች ሲፈጸሙ የክልል መንግስቶች ናቸው ብዙ ጊዜ የሚጠየቁት። አሁንም ሰሜን ሸዋ የራሱ የክልል መንግስት ሊጠየቅበት ይችላል። ግን ከአዲስ አበባ ያለው ቅርበት ወደዚህ ነው እየተጠጋ የመጣው። ወንጀሉ እየሰፋ ወደ አዲስ አበባ እየተጠጋ ነው የመጣውና ምናልባት ታች ላይ የአመራር ክፍተት አለ እንበል። የፌዴራል መንግስቱ ጋር ግን እንደዚህ አይነት ነገሮች ሰፍተው እንዳይመጡ እዛው ጋር ማስቆም አይችልም ወይ የሚል ነገር አለ። ዋናው ነገር እዚህ ጋር መጥራት ያለበት መንግስት የሚባለው ወይ ደግሞ እኔ የማውቀው መንግስት ከቀበሌ ጀምሮ እስከ ፌዴራል መንግስቱ አስፈጻሚ አካል ድረስ የተዘረጋ መዋቅር ነው የመንግስት መዋቅር የሚባለው። መንግስት አፍንጫ ስር የሚፈጸም ማለት ለእኔ እያንዳንዱ የቀበሌ አስተዳደር ይህንን በማስወገድ ውስጥ ድርሻ አለው፣ ግዴታ አለበት። የፌዴራል መንግስቱ ለምሳሌ ቅድም እንዳልሽው ሳሙኤር ጋይንት ውስጥ የሚፈጸም ወይ ደግሞ ሳሙኤር ወለጋ ውስጥ የሚፈጸም ድርጊት የሚለካው ከኦሎምፒያ ወይ ደግሞ ከዚህ ከፍላሚንጎ አካባቢ ከክቡር ፕሬዚደንት ሽመልስ አብዲሳ ቢሮ እስከ ጊዳሚ ድረስ ያለው ሩቅ ስለሆነ የሚል ጀስቲፊኬሽን ሊቀርብ አይችልም። ወይ ደግሞ ከጋይንት ጀምሮ እስከ ባህር ዳር ያለው ዲስተንሱ ሩቅ ስለሆነ ብለን ጀስቲፊኬሽን ልናቀርብ አንችልም። ከመቀሌ እስከ አክሱም ድረስ ያለው ርቀቱ ረጅም ስለሆነ መንግስት እዛ ድረስ ሄዶ ማስፈጸም አይችልም ልንል አንችልም። የመንግስት አፍንጫ ስር ማለት ቀበሌዎቹ ስር ማለት ቀበሌዎቹ ደረጃ ላይ
ስለዚህ ተጠያቂነቱ መምጣት ካለበት እስከ ታች ድረስ መውረድ አለበት። እስከ ላይ ድረስ መውጣት ብቻ አይደለም የሚጠበቅበት። ሁሉም ሰው አሁን ይሄ ጀማሪ ፖለቲከኛ እንደሚባለው ሁሉም ሰው እየተነሳ የመንግስት እኮ ቀዳሚ የቤት ስራ እኮ የዜጎቹን ደህንነት ማስጠበቅ ነው ይላል። መንግስት ለ130 ምናምን ሚሊዮን ህዝብ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ ለተዘረጋ ቆዳ ስፋት ሚኒሻና ዋርድያ ሊያቆም አይችልም። ህዝብ በሞራል የሚጠብቃቸው ነገሮች አሉ። እያንዳንዱ በወረዳ በቀበሌ ተደራጅቶ የሚጠብቀው ነገር አለ። ይሄ ሁሉ የዚህ ተግባር አካል ነው እስካላልን ድረስ ማለት ነው። ስለዚህ አንድ መጥራት ያለበት ነገር ጊዳሚም ላይ ተፈጸመ፣ ጋይንትም ላይ ተፈጸመ፣ እዚህ ኦጋዴንም ላይ ተፈጸመ፣ እታች ወርደን ጂንካም ላይ ተፈጸመ። የትም ቢፈጸም ከ4 ኪሎ ወይም ደግሞ ከመንግስት ያላቸው ዲስታንስ እኩል ነው፣ ተጠያቂነቱም እኩል ነው። ኃላፊነታቸውን የሚወጡበት መንገድ ደግሞ አንድ ወሳኝ ነው። ለምሳሌ ብዙ ሰው አሁን የክልል የጸጥታ ኃይሎች ጋር እንደዚህ ሲሆን ከቀረቤት አንጻር ይለካዋል። ለምሳሌ አብዛኞቹ ሰዎች ለፖሊስ አንድ መረጃ ከመስጠት እያዩ ማለፍን ይመርጣሉ። ህዝብ ደግሞ እዚህ ጋር የራሱ አስተዋጽኦ አለው። አዎ እኔ አምናለሁ። ግን ህዝብ በምኑ ነው የሚጠብቀው? ለምሳሌ የታጠቀው ኃይል ታጥቆ ነው የሚዘርፈው። ሊገዳደረው የሚችለው የመንግስትን የታጠቀ ኃይል እንጂ ህዝብ በምን አቅሙ ነው ሊያስቆማቸው የሚችለው? ዋናው ነገር ለምሳሌ በተለያዩ የሃይማኖት አስተምሮዎች ውስጥ አንድ መጥፎ ነገር ሲፈጸም ከቻልሽ አስቁሚ፣ ካልቻልሽ ደግሞ በአደባባይ ወጥተሽ አውግዢ፣ ካልቻልሽ ደግሞ በልብሽ ቀሽ ይላል። በእስልምና አስተምሮ ውስጥ ተመሳሳይ አይነት አስተሳሰብ ነው ያለው። ህዝብ ማነወር መቻል አለበት። እንደዚህ አይነት ነገሮች እንደ ህዝብ ምንም ማድረግ እንኳን ባይችል ማውገዝ ማነወር አለበት። በዚህ ውስጥ መሳተፍ የለበትም፣ መካተት የለበትም። ይሄ አንድ ይህን ነገር የማነወር ነው። ምክንያቱም እየተስተዋለ ያለው ነገር ይሄ መንግስትን ለማጥራት የሚደረግ ነገር አለ። ብዙ ጊዜ ተብለው የመንግስት ተጠያቂነት የትም አይሄድብንም። መጀመሪያ እየሆነ ያለው መሬት ላይ ያለው ነገር ማየት ያስፈልጋል። አዎ ከየትኛውም ከምስራቅ ጫፍ ተነስተን እስከ ምዕራብ ጫፍ ድረስ ብንሄድ፣ ከሰሜን ጫፍ ተነስተን እስከ ደቡብ ጫፍ ድረስ ብንወርድ አፈና፣ እገታ፣ የሴቶች መደፈር፣ ዘረፋዎች የሌሉበት አካባቢ የለም። ሁሉም አካባቢ ላይ አለ። በእድሜ እንኳን ከእናት እቅፍ ላይ የ5 ዓመት ህፃን ልጅነት ቆሞ መውሰድ የተጀመረበት ሀገር ነው ይሄ ሀገር። 10 ዓመት ያልሞላቸው ህፃናት የሚደፈሩበት ሀገር ነው ይሄ ሀገር። ህፃናትን አግቶ ገንዘብ መጠየቅ ከእናት እጅ ላይ፣ እናትየውን አግቶ እኮ ገንዘብ መጠየቅ ይቻላል። ከእናት እጅ ላይ ህፃንን ነጥሎ አግቶ እናቷ ለምናም ቢሆን ታመጣለች ተብሎ ስለሚታሰብ ማለት ነው። በአንድ በኩል የሚያሳዝነው ህዝባችን በእንደዚህ አይነት የሞራል ዝቅጣት ውስጥ መግባቱ እንደ ህዝብ፣ ሌላ የሚያሳዝነው ደግሞ ይሄንን ድርጊት የሚፈጽሙትም ሳይቀሩ ሁሉም ጣት ጠቋሚው ከመብዛቱ የተነሳ የሌላ ባዕድ ሀገር ሰው መጥቶ ይሄን ድርጊት የሚፈጽም ነው የሚመስለው። ሁሉም ጣት ጠቋሚ ነው። የዘረፈውም ህዝብ እንዳይዘረፍ ማስቆም እኮ የመንግስት ግዴታ ነው ይላል፣ እየዘረፈ ማለት ነው። የሚገለው ህዝብ እንዳይገደል እኮ ማስቆም የመንግስት ኃላፊነት ነው፣ እየገደለ ማለት ነው ይሄን የሚለው። ስለዚህ መታየት ያለበት አንደኛው ራሳችንን መጠየቅ ያለብን ለምን ማስቆም አልቻልንም? እንደ መንግስት ለምንድን ነው ማስቆም ያልቻልነው ብሎ መንግስት ራሱ መጠየቅ አለ። ለምንድን ነው ማስቆም ያልቻልነው? ለምሳሌ እንደ ቀልድ የሚባል በሰሜኑ አካባቢ በተለይ ከጎንደር እስከ ትግራይ ባለው መስመር ላይ እንደ ቀልድ የሚባል አንድ ነገር አለ። በድሮ የንጉሳውያን ስርዓት ጊዜ ሹማምንቱ መኳንንቱ ራት ሲበሉ አሽከሮች ሻማም ይሁን ኩራዝ ይዘው ይቆማሉ። ለምሳሌ ቀሳውስቱ ቅዳሴ በሚያደርጉበት ሰዓት ላይ ምላሳቸውን አውጥቶ መጽሐፍ የሚገልጹበትን ምራቅ የሚያጠቅሱት ከዲያቆናቱ ምላስ ላይ ነው። እንደዛው ሹማምንቱ ራታቸውን ሲበሉ ኩራዝ ይዘው የመቆም ግዴታ አለባቸው አሽከሮች። እና ከቆይታ በኋላ ኢህአዴግ ስልጣን ላይ ከወጣ በኋላ ብዙ ጊዜ በጎንደር በኩል አቋርጦ ወደ ትግራይ ይሄድ የነበረ የኤሌክትሪክ መስመርን የአካባቢው ህዝብ መብራት አገልግሎት አያገኝም። ስለዚህ በእነሱ አካባቢ ግን አቋርጦ ወደ ትግራይ የሚሄድ መስመር ደግሞ አለ። ስለዚህ ያንን መስመር አብዛኛው ህዝብ እኛ መብራት ሳናገኝ እንዴት ወደ ላይ መብራት ያልፋል በሚል ምክንያት ይነሳሳና ሌሊት እየወጣ የኤሌክትሪክ ፖሎቹን እየገነደሰ ይጥላል። ከዛ ይሄን ነገር መንግስት ለማስቆም ተደጋጋሚ ጥረት አደረገ፣ አልተሳካም። መንግስት ከዛ በኋላ የወሰደው እርምጃ ምንድን ነው? ሁሉም በየቤቱ በደጅ ላይ ያለውን ፖል ጠብቅ ተባለ። በቃ አንተ በር ላይ ያለው ፖል ከተቆረጠ በማንም ሰው ምክንያት ከተቆረጠ ወይም ደግሞ ከወደቀ ተጠያቂነቱ ያንተ ነው ተባለ። ከዛ በኋላ ሰው ወጥቶ ፖል መጠበቅ ጀመረ። እንደ ቀልድ እዛ አካባቢ ያው ለምሳሌ ሁሉም ማታ መሸትሸት ሲል ጋቢውን አጣፍቶ ለብሶ ፖል ተደግፎ ይቆማል፣ ፖሉን እየጠበቀ ማለት ነው። አያከሌ በዛ በኩል የሚያልፍ ሰው አያከሌ ምን እያደረክ ነው ሲባል የትግሬ መኳንንቶችን ራት እያበላው ነው ይላል። በታሪክ ውስጥ የተለመደ ስለሆነ ቆሞ ኩራዝ ይዞ ይቆም የነበረ ማህበረሰብ ፖል ጠብቅ። ለነዛ ሰዎች መብራቱን አገልግሎት ቢሰጣቸው ኖሮ ያ መብራት ለምን ለትግራይ ወገኖቻችን መብራቱ ለምን አለፈ የሚል ጥያቄ እኮ ያነሱ። ግን የተደረገው እርምጃ ምንድነው? በቃ ፖል ጠብቅ። እንደ ድሮ የባሪያ አሳዳሪ ስርዓት ፖል እየጠበቀ የላይ ሰፈር ሰዎች መብራት የሚያገኙበት ሁኔታ ይፈጥራል። ይሄንን ቀልድ
ወደ እውነታ እናምጣው። ወረዳ አለ እኮ ወረዳ አለ አይደለም? እነዚህ አሁን የሚታገቱባቸው አካባቢዎች ላይ ምንድነው የሚሰራው? ወረዳው የጸጥታ ኃይል አለው። ምንድነው የሚሰራው? በየወረዳው እገታ በሚፈጸምበት ወረዳ ላይ መንግስት በእያንዳንዱ ወረዳ እገታ በሚፈጸምበት ሰዓት ላይ የወረዳ አስተዳዳሪ የሚባሉ የቀበሌ አስተዳዳሪ የሚባሉ የወረዳ ጸጥታ ቢሮ ኃላፊዎች የጸጥታ የፖሊስ የምናምን አመራሮች ሪስፖንሲብል ማድረግ ነው። ምክንያቱም ህዝብ በእነሱ ምክንያት በትራንስፖርት ጦር ሊንገላታ አይችልም። አንደኛው እርምጃ እሱ ነው። ሁለተኛው እርምጃ ደግሞ ለምሳሌ አብዛኞቹ ክፍያ የሚፈጸሙት እንዴት ነው? ከእገታ ጋር በተያያዘ ግማሹ በባንክ ግማሹ በሰው ነው የሚላከው ነው አሁን እንደምንሰማው። ቀደም ሲል ግን በብዛት በባንክ ነበር ክፍያዎች የሚከፈሉት። ግን እንደው በዜና ደረጃ እንኳን አንድ ሰምተን እናውቃለን። እንደው ተከታትለን ከሌ አካውንት ገንዘብ ተልኮ ወደ ከሌ አካውንት ሄዶ ከዛ በኋላ ያንን ገንዘብ ተከታትለን ለምን ማግኘት አቃተን? ምክንያቶች አሉ። ለምሳሌ ብዙ ምክንያቶች መጥቀስ ይቻላል። ግን አንድ ሰክሰስፉል የሆነ ኦፕሬሽን አድርጎ ገንዘቡን ተከትሎ ለምን የሆነን ሰው ተጠያቂ ማድረግ እንኳን አልተቻለም? አንደኛው ምክንያት በዚህ ውስጥ በህዝብና በመንግስት የጸጥታ ኃይሎች መካከል ያለ መተማመን ከጊዜ ወደ ጊዜ ተሸርሽሯል። ይሄ መተማመን ህዝብ ወጥቶ ልጄ ታግቶብኝ ይህን ያህል ገንዘብ አምጣ ተብዬ ይህን ያህል ገንዘብ በዚህ አካውንት አስገብቼ ልጄን አስለቅቄያለሁ፣ ይህን አካውንት ተከትላችሁ ጉዳዩን ገንዘቤን አስመልሱልኝ፣ ይህን ልጄን ያገተውን ተጠያቂ አድርጉልኝ ብሎ መረጃ ለመስጠት አይደፍርም ለመንግስት። ለምንድን ነው የማይደፍረው? ምክንያቱም የታጠቁት ኃይሎች ልጆቻቸውን ከመመለሳቸው በፊት ከሚያስቀምጧቸው ቅድመ ሁኔታዎች አንደኛው ገንዘብ እንዲከፍሉ ከመጠየቅ በተጨማሪ ይሄንን መረጃ ለማንኛውም የመንግስት የጸጥታ ኃይል ብታሳልፋችሁ ብትሰጡ የታጠቀው ኃይል እርምጃ እንደሚወስድባቸው ያስጠነቅቃቸዋል። ልጆቹን ይመልሳል። ከመለሰ በኋላ መረጃው ከወጣ ግን መጥቼ እንደገና አጠቃቸዋለሁ ብሎ ስለሚያስጠነቅቃቸው ለመንግስት ይህንን መረጃ ከማጋራትና ለመንግስት ካላቸው መተማመን ይበልጥ ለታጠቀው ኃይል ያላቸው ፍራቻ ይበልጣል። ስለዚህ አንደኛው አስቸጋሪ ያደረገው ነገር ይሄ ነው። ምክንያቱም ሀብታም እያገት ገንዘብ ያለውን አካውንቱን ለምሳሌ ከባንኮች ጋር እየተነጋገሩ ነው የሚሰሩት ሲባል አሁን ለምሳሌ አካውንቶች መረጃ ይዘው ሀብታም በሚሊዮኖች ያለው በመቶ ሺዎች ያሉትን ሰው እየተጠቆሙ ከየሱ ቢሎንጊንግ የሆነ የሱ አካል የሱ ዝምድና ጋር ያለው ወይም ደግሞ ራሱንም አግቶ ገንዘብ መጠየቅ ሊያስኬድ ይችላል። አሁን ምንም ይልሱት ይለብሱት የሌላቸው ድሆች፣ የዕለት ጉርሳቸውን መሸፈን ያልቻሉ ድሆች፣ ቁርሳቸውን እንኳን ጠዋት ተነስተው የሚበሉት ነገርን ምን እንደሆነ ማያውቁ ሰዎችን አግተሽ ቤተሰቦች ለመና አስፓልት ላይ ወጥተው ነጠላ ዘቅዝቀው ጃንጥላ ዘቅዝቀው ሲለምኑ ማየት በዚህ መንገድ ተሰብስቦ ገንዘብ የሚሰበስብበት ሁኔታ ፈጥረናል። ይሄ ገንዘብ ከዛ በኋላ ወደ ታጣቂዎቹ ከሄደ በኋላ ታጣቂዎቹ ለምን አገልግሎት ነው የሚያውሉት? እውነቱን ለመናገር የትጥቅ ትግሉ ነው የሚደግፉበት በነባራዊ ሁኔታ መሬት ላይ ያለ ሀቅ ስለሆነ ማለት ነው። የትጥቅ ትግሉ እንዴት ነው የሚደግፉት? የጦር መሳሪያ አብዛኞቹ ታጣቂዎች ከምንድን ነው እያገኙ ያሉት? አብዛኛው ታጣቂዎች እኮ በቅርብ ከምስራቅ ሸዋ ፖሊስ አዛዥ የነበሩ ሰው የተያዙበትን ጉዳይ ማንሳት እንችላለን። የጦር መሳሪያ ለታጠቁ ኃይል ለማቀበል ሲሞክሩ ለምንድን ነው የሚያቀብሉት? አንዳንዴ የነሱ አካል የሆነ ሰው ከነሱ ጋር በዝምድናም በአምቻም በጋብቻም የሚገናኝ ሰው ይታገትባቸዋል። ወይ በገንዘብ ይከፍላሉ ወይ በጦር መሳሪያ ይከፍላሉ። ዋናው መሰረታዊ ነገር በዚህ ውስጥ የታጠቀው ኃይል ብቻ አይደለም የሚሳተፈው፣ መረጃ በመስጠት ጭምር የሚሳተፉ አሉ። አስቻይ የሆነ ኢንቫይሮንመንት በመፍጠር ሁኔታዎች የሚሳተፉ አሉ። ለምሳሌ በቅርቡ የወጣ እዚህ ወለጋ አካባቢ የሆነውን የአማራ ፋኖች ወደ ወለጋ ተሻግረው ወደ 20 ሰዎች ገደሉ የሚል ዜና ወጥቷል። የአካባቢው ወረዳው አስተዳዳሪዎችና የአካባቢው ነዋሪዎች ግድያውን የፈጸመው ኃይል የአማራ ፋኖ መሆኑን ተናግረዋል። በዛ አካባቢ የሚንቀሳቀስ ፋኖ መሆኑ አቤ ዶንጎሮ ሆሮ ጉድሩ ውስጥ ይሄ ጥቃት ሲሰነዘር እንደ ምክንያት የተጠቀሰው ምንድነው? የወረዳ አስተዳደሩ ነው እንግዲህ ይሄን ያሉት። መከላከያ ከአካባቢው ለቆ መውጣቱን ተከትሎ በተወሰደ እርምጃ ጥቃት ነው የሚለው። መከላከያ ለቆ መውጣቱ ማን ይነገራቸው? ለነዚህ ኃይሎች ማን ነው መረጃ የሰጣቸው? ስለዚህ መረጃ በመስጠት ጭምር እንደዚህ አይነት ነገሮችን የሚያቀናብሩ አስቻይ የሆነ ኢንቫይሮንመንት የሚፈጥሩ የተለያዩ አካላት አሉ። መንግስት ብዙ ጊዜ ትኩረት የምናደርገው እኛም እንደ ሚዲያ ትኩረት የምናደርገው በረሃ ባለውና ጫካ በገባው ነው ኃይል ላይ ነው ትኩረት የምናደርገው። በመንግስት ቢሮክራሲ ውስጥ የመሸገውስ እሱ በተደጋጋሚ ብልጽግና ራሱን ያጥራ የሚባለው እኮ ከሙስና ብቻ አይደለም። እንደዚህ አይነት ሰዎችም ውስጥ አሉ። ራሳችሁን ፈትሹ መጀመሪያ የሚል ቅሬታ በሰፊው ከራሳቸውም ከደጋፊያቸውም ይነሳል። ይሄም እኮ የሙስናው አካል እኮ ነው። የግል ጥቅምን የህዝብ ህልውናን አደጋ ላይ እየጣሉ የግል ጥቅምን ማጋበስ፣ ይህም የሙስና አካል ነው። የሀገራዊ ዝርፊያ አካል ነው። ስለዚህ በረሃ ውስጥ እና ጫካ ውስጥ ያሉ የታጠቁ ኃይሎችን በማደል ላይ ትኩረት እንደምናደርገው ሁሉ በቢሮክራሲ ውስጥ የተሰገሰገ ለነዚህ ታጣቂ ኃይሎች አስቻይ የሆነ ኢንቫይሮንመንት እየፈጠሩ ያሉ ሰዎች አሉ። እነዚህን መቆጣጠር ያስፈልጋል።
ዛሬ እኮ በመንግስት ቢሮክራሲ ውስጥ እኮ እየሰሩ ከ5 እና ከ6 ሺህ ብር በላይ ገቢ የሌላቸው ሰዎች እኮ ወደ ስራ እኮ መኪና እያሽከረከሩ የሚመጡበት ሁኔታ እኮ ነው። መኪና ገዝተው የቤት ኪራይ ከፍለው መተዳደር እንዴት ይችላሉ ምንላቸው እኮ የመንግስት ሰራተኞች እኮ የቤት ኪራይ በደሞዛቸው በሚሰሩበት አካባቢ ላይ ቤት ተከራይተው እንዴት መኖር ቻሉ ብለን የምንጠይቃቸው ሰዎች እኮ ሚሊየንስ ገንዘብ አውጥተው ቤት የሚገዙበት ሀገር እኮ ነው። ሀገር ከየት መጣ እንዴት ብሎ መጠየቅ እንዴት አለ አቃታ። ስለዚህ ድክመት መንግስት ራሱን መውቀስ የለብንም ታዲያ። ቅድም ያለው እኮ አንድም ለምንድን ነው ይሄንን ኃላፊነቱን ሁሉ የሚጫነው መንግስት ላይ? ለምሳሌ የመንግስት የታጠቀ ኃይል ከአንድ አካባቢ ሲወጣ ከዚህ አካባቢ በዛሬ ቀን ይህን ያህል የመከላከያ ኃይል ለቆ ወጥቷል፣ ከግማሹ ደፈጣ ያዘና ይህንን እየወጣ ያለውን ኃይል ጥቃት ሰንዝረ መሳሪያ ማግኘት ትችላለህ ተብሎ መረጃ የሚሰጥበት ሁኔታ አለ ወይ? ደግሞ መከላከያው ለቆ በሚወጣበት ሰዓት ላይ መከላከያው ለቆ ወጥቷል አንተ ግባና ህብረተሰቡን አጥቃ ተብሎ መረጃ ይሰጣል። ስለዚህ ይህንን መረጃ የሚሰጠው ማን ነው? አንደኛው ከህብረተሰብ ክፍል ነው። ሌላኛው ደግሞ የራሳቸው ሰው በከተማ የሚኖሩ አሉ። ጸጉራቸውን ባያጎፍሩም ቁጥጥር ባይሰሩም ጸጉራቸውን እንደ ማንኛውም ሰው ተስተካክለው ግን ያንን ሀሳብ ተሸክሞ ደግሞ ከተማ ለከተማ የሚሽለቆለቁ አሉ። በመንግስት ቢሮክራሲ ውስጥ በመንግስት የጸጥታ መዋቅር ውስጥ የመሸጉ ከፋኖ በላይ ፋኖች፣ ከኦነግ ነፃነት ሰራዊት በላይ የኦነግ ነፃነት ሰራዊት ነን ባዮች በመንግስት ቢሮክራሲ ውስጥ አሉ። መንግስት እነዚህን ራሱን ከነዚህ አይነት ሰዎች ማጽዳት እስካልቻለ ድረስ ተጠያቂነት ማምጣት እስካልቻለ ድረስ ኤክስ በሚባል ቦታ ላይ ዝርፊያ ሲፈጸም የወረዳው አመራር የማንን ጎፈሬ ስታፈጥር ነበር አንተ፣ የማንን ቁጥጥር ስትሰራ ነበር አንተ ተብሎ መጠየቅ አለበት። ምን ስትሰራ ነበር? ወረዳ የምታስተዳድረው ምንድነው የምታስተዳድረው? የዜጎችን ሰላምና ደህንነት በአካባቢህ ላይ ማስጠበቅ የማትችል ከሆነ የማንን ጎፈሬ ነው ስታበጥር የነበረው ተብሎ መጠየቅ ነበረበት። በተደጋጋሚ አንድ ወረዳ ላይ በተደጋጋሚ አንድ ቀበሌ ላይ እገታና አፈና ሲፈጸም እዛ አካባቢ ላይ ያለው የመንግስት አስተዳደራዊ መዋቅር ምንድን ነው የሚሰራው? ቢያንስ የአቅሙ ውስንነት እንኳን ካለ ድረሱልኝ መጥራቱ ይቻላል። አግዙኝ ማለት እንኳን እኮ ይቻላል። ከአቅሜ በላይ ነው እኮ ማለት ይቻላል። ግን ግማሹ አንዳንድ ስፖቶች ላይ ኔትወርክ እየዘጋሽ ከታጋቾች እንኳን አጋቾቻቸው አጠገባቸው እስኪደርሱ ድረስ ደውለው ድረሱልኝ እንኳን ማለት እንዳይችሉ ኔትወርኮችም የሚዘጉበት፣ አንዳንድ ቦታ ደግሞ የታገተባቸውን ቤተሰባቸውን ለማስመለስ ገንዘብ ይዘው በሚሄዱበት ሰዓት ላይ የታጠቁ ኃይሎች የመንግስት የታጠቁ ኃይሎች ጭምር እነዚህ ሰዎች ገንዘቡን እየነጠቁ ዜጎች ከገንዘባቸውን በመንግስት የታጠቁ ኃይሎች የሚነጠቁበት፣ ልጆቻቸውን ደግሞ በረሃና ጫካ ውስጥ በሚሸጉ ታጠቁ ኃይሎች በሚገደሉበት ነባራዊ ሁኔታ ፈጥረናል። ስለዚህ ለኔ መንግስት ለምንድን ነው ባለፉት 5 ዓመታት ይሄ ነገር እየባሰ እየተስፋፋ የመጣው ብሎ ራሱን መጠየቅ አለበት። ለምንድን ነው ማስቆም ያልቻልነው ብሎ ራሱን መጠየቅ አለበት። ይሄ ነገር መንግስት ቢሮክራሲ ውስጥ ከመሸጉ ኃይሎች ድጋፍ ውጪ ሊሆን ይችላል። ትራንዛክሽኑ መከተል ሳንችል ቀርተን ነው ወይ? በህዝብና በመንግስት መካከል ያለው መተማመን ለምንድን ነው በዚህ ደረጃ የላሸቀው? በመንግስት ላይ ያላቸው መተማመን፣ በታጣቂው ኃይል ላይ ያላቸው ፍራቻ የትኛው ነው የበለጠው? በመንግስት ላይ ያላቸው መተማመን እየቀነሰ በታጠቀው ኃይሎች ላይ ያላቸው ፍራቻ ደግሞ እየጨመረ ነው የመጣው። ስለዚህ በመንግስት ላይ ያላቸው መተማመን ወደ ላይ ከፍ እስካላለ ድረስና ለታጠቁ ኃይሎች ያላቸው ፍራቻ እስካልቀነሰ ድረስ ይሄ ነገር አይቀንስም። ያንን ለማድረግ ደግሞ እንግዲህ መንግስት ራሱን ፈትሾ ውስጡ ያለውን መረጃ አቀባይና ገንዘብ ተካፋዩን እስካላጸዳ ድረስ ህብረተሰቡም በልበ ሙሉነት መጥቶ መረጃ ለማንም አይሰጥም። አሁንም የህዝባችን አንዱ ትልቁ ስጋት ሁሌም የምንሰማው ክፍለ ሀገርም ስንሄድም የምንሰማው ነገር ምንድነው? ማንንም አምነን መረጃ አንሰጥም፣ የመጣውን በጸጋ መቀበል ነው የሚሻለን ነው የሚሉት። ይሄ ምንድነው የሚነግርክ? እዛ ውስጥም የሆነ አካል አለ። ለምሳሌ አፈወርቅን ለመናገር ነው እንጂ የሚከብድ የሆነ ችግር እዛ መዋቅር ውስጥ እንዳለ ግን እርግጠኛ ሆኖ ህዝባችን የሚያውቃቸው ነገሮች አሉ። መንግስት ራሱን ፈትሾ አጽድቶ ነገሩ ላይ ትኩረት ቢሰጥ ኖሮ ይሄንን ስራቸውን ሙያቸውን በአግባቡ ለሚሰሩ ሰዎች የጸጥታ አካላት መረጃ በማቀበል እንደዚህ አይነት ነገሮችን ማስቀረትና መቀነስ ይቻል ነበረ። አሁንም ችግሩ ዞሮ ዞሮ ሄዶ መንግስት ላይ ነው የሚወርቀው። እሱ ነው ዋናው መሰረታዊ ነገር። ለኔ አንዳንዴ ለምሳሌ አቶ ታዬ እንደዚህ አይነት ሐሳብ ሲሰነዝሩ ይሄ አዲስ ነገር ነው። እሳቸው በቀጥታ የሚመለከታቸው ተቋም እኮ ነው። ተቋሙ እሳቸው ይመሩት የነበረው ተቋም እኮ በቀጥታ የሚመለከተው ድርጊት እኮ ነው። ይሄ የሰላም ሚኒስትር በሚኒስትር ዴታነት በከፍተኛ አመራርነት በሚያገለግሉበት ሰዓት ላይ እንደዚህ አይነት ኢንሲደንቶችን በምን አይነት መንገድ ነበር ዲፌንድ ሲያደርጉ የነበረው አቶ ታዬ? ዛሬ ላይ ወጥቶ እውነቱን ለመናገር አም ሶሪ ቱ ሴይ ዲስ መንግስት በሚዲያ የሚዘግበውን ይሄንን ምን እንዲፈይር ምን እንደው የመፍትሄ አካል እሳቸው ለምን አልዘገቡትም ነው አንደኛው ወቀሳቸው አለ። እንደው በሰበር ዜና የሚዘግበው የመንግስት ሚዲያ ለመፍትሄው አንዲት ስንዝር አስተዋጽኦ ያደርጋል?
ቢያንስ ትኩረት ሰጥቶታል የሚለውን ነገር ለማሳየት ማለት አስበው ይመስለኛል። እሳቸውን የሚጋሩ ብዙ ሰዎች ስላየው ነው። ብዙ ሰዎች በሚዲያ የእሳቸውን ሀሳብ ተቀባብለው ይሄን ነገር ሲያነሱ አይቻልም። ለመፍትሄው አንዲት ቅንጣት ለውጥ ያመጣሉ። ይሄ ነገር መጠየቅ ያለበት ለምንድን ነው ይሄን ነገር ማስቆም ያልቻልነው? ማህበረሰባችን ይሄን ነገር ለምንድን ነው ማነወር ያልቻለው? በተደጋጋሚ ጊዜ አንቺ የሹፌሮች ገጽ ሪፈር አድርገሽ የምታመጫቸው መረጃዎች አሉ አይደል? እነዚህ መረጃዎች የሚነግሩ ምንድን ነው? የታገቱ ሰዎች የት ነው የሚቀመጡት ነው እያሉ ነው ያሉት። አጋቾች ቤተሰብ ጋር ያው ገበሬው ጋር እነዚህ ገበሬዎች እነዛ ታጋቾች እንዴት ነው የሚያስተናግዷቸው? አንዳንዶቹ እንደሚናገሩት እንደውም ከአጋቾቹ በላይ ቤተሰቦቻቸው ጨካኝ እንደሆኑ ይናገራሉ። በተለይ ባለፈውም አንስተናል። በብዙ ምሳሌም ሲነሳ አይቻለሁኝና እኔ የደሃ ልጅ ነኝ፣ እባኮትን እንዳይገሉኝ፣ ቤተሰብ ማስተዳደር ነኝ፣ ለምኑልኝ ብሩ እስከሚመጣ እስከሚሰበሰብ ብሎ አባትየውን ሲለምነው የደሃ ልጅ ብትሆን 10 ጎማ ላይ ምን ልትሰራ ትወጣለህ ብለውት የጭካኔ የተሞላበት መልስና የተለያዩ ነገሮችን ሲናገሯቸው እንደነበረ ታግቶ የወጡ ሹፌሮችና ረዳቶች ሲናገሩ ነበር። ስለዚህ በእንደዚህ አይነት የማህበረሰብ ዝቅጠት ላይ እንዴት ልንመጣ ቻለን? ምክንያቱም የመንግስት ቢሮክራሲ በተለያየ መንገድ ኢንፊልትሬት ሊደረግ ይችላል። በብዙ መንገድ ሰርጎ ገቦች ሊኖሩበት ይችላሉ። የመንግስት ቢሮክራሲ ሙሉ ለሙሉ የጸዳ ቢሮክራሲ ነው ማለት አይቻልም። ብዙ የራሱ የሆኑ ውስንነቶች አሉ። በአንድ ሌሊት ይጸዳልም ማለት አይደለም። ግን ብዙ ጊዜ ሀገርን እንደ ሀገር የሚያስቀጥለው የህዝብ የሞራል ልዕልና ነው። ህዝብ እኮ የራሱ ነውር አለው። ህዝብ የራሱ እኮ ሰፉ አለው። እንዴት አንድ አባት ልጁን አላግባብ የሆነ ሰው አግቶ አምጥቶ ባደራ ለሱ ሲሰጠው እንዴት ይቀበላል? በዚህ ደረጃ ዝቅጠት ውስጥ የገባ ነው። እንዴት ነው ከእናት እቅፍ ላይ እንቅልፍ ያልጠገበ ጡት ያልጠገበ ሕፃን ልጅ ነጥቆ ቤተሰቦቹ ጋር አስቀምጦ የሚያግት ገንዘብ ሳያመጡ ሲቀሩ ወይም ደግሞ ገንዘብ ከሰጡ በኋላም ጭምር የሚገድል እንደዚህ አይነት ማህበረሰብ የፈጠር ነው። እንዴት ነው? እንደ ማህበረሰብ ነው ራሳችን አንዳንዴ መጠየቅ ያለብን። ምክንያቱም የማይመስለን ነገር አልሆነም። እዚህ ሀገር ላይ ብዙ ጊዜ በመንፈሳዊነት ስም፣ በቅድስትነት ስም፣ በተለያየ ስም የተሸፈኑ ብዙ ነውሮች አሉበት ሀገር። በብዙ ነገሮች ሸፍነን ራሳችንን በዚህ ደረጃ እኩይነታችን ፍንትው ብሎ እየታየ ነው። የማህበረሰባችንን ማህበረሰባዊ ዝቅጠት ነው የሚያሳየው። የሞራል ዝቅጠት ነው የሚያሳየው። ማህበረሰባችንን በሁለት ከፍለን ደግሞ ማየት እንችላለን። በተለይ መሀል ሀገርም ያለው ሰሜኑ ላይም ያለው በምስራቁ የማህበረሰብ ክፍል ሲቀና እናያለን። እኛን ጭምር አንዳንዴ እንዴት ሰላም ሊሆኑ ቻሉ? እንደነሱ ሰላም ሆኑ እንዴት ነው ወደዚህ የመጡት ሲሉና አመራሮችን ከማድነቅ አልፎ ህዝቡን ሰላም ፈላጊነቱን እንኳን አንድ ቀን ለደቂቃ ስለ ሰላም ፈላጊነቱና ለሰላም ያለውን ዋጋ ከፍ ከማድረግ ይልቅ እንዴት እንደዚህ ሆኑ ብሎ መቅናትም ተጀምሯል። አንድ ሀገር ውስጥ እየኖርን በሆነ ክልል ሰላም መቅናትም ጀምረናል። እንደዚህ አይነት ነገሮች ከየት መጡ? አንድ በቀላሉ እዚህ ጋር ማለት የምንችለው ነገር መንግስት ህዝብን ይመስላል እንጂ ህዝብ መንግስትን አይመስልም። ምክንያቱም ከህዝብ ነው መንግስት የሚወጣው፣ ከመንግስት አይደለም ህዝብ የሚወጣው። ለምሳሌ ያንቺ ልጅ አንቺን ይመስላል እንጂ አንቺ ያንቺን ልጅ አትመስይም። ስለዚህ እዚህ ሀገር ውስጥ ያለው መንግስት ከህዝብ የወጣ መንግስት ነው። ብዙ ሰዎች ይህንን ላለመቀበል ሲጋጋጡ ያሉ። ይሄ አላጎምሶ ይባላል በኦሮምኛ። የሆነን የማትፈልጊውን ስርዓት፣ የማትፈልጊውን ቡድን፣ የማትፈልጊውን ግለሰብ የኔ አይደለም ማለት። ለምሳሌ በኦሮሞ ፖለቲካ ውስጥ በኦሮሞ ታሪክ ውስጥ ጎበና አለ አይደል? ጎበና ዳጬ፣ ራስ ጎበና ዳጬን ብትወስጂ ኦሮሞ አይደሉም ነው የሚለው። ከተወሰነ ጊዜ በኋላ ጎበና የሚባል ስም ኦሮሚያ ክልል ውስጥ የለም። ስሙ በራሱ ለልጁ ጎበና ብሎ ስም የሚያወጣ ኦሮሞ የለም ይመስለኛል። ሎሬት ጸጋዬ ገብረመድህን ይመስሉኛል በአንድ ንግግራቸው ይታወቃሉ። ከዚህ ጋር በተያያዘ ራስ ጎበና የኦሮሞን ገዳ ትቶ የክርስትና ሃይማኖትን የሚከተል መንግስት ስር አድሮ ለዛ መንግስት መግደል የጀመረ ቀን ኦሮሞነቱን ትቷል ይላሉ። ምክንያቱም ኦሮሞነት በወቅቱ የነበረው መገለጫ የገዳ ስርዓት፣ የገዳ ስርዓትን መቀበል፣ ለዛ የገዳ ስርዓት ደግሞ የሚጠበቅብሽን ግዴታ መፈጸም።
ይሄንን ግዴታውን ትቶ ገዳ ስርዓቱን አባንደን አድርጎ የክርስትና ሃይማኖት የሚከተልን መንግስት ለዛ መንግስት አድሮ ለዛ መንግስት መግደል የጀመረ ቀን ኦሮሞነቱን ትቷል ይላል። ብዙ ጊዜ እንደነዚህ አይነት ግለሰቦችን እየመረጥን አይ እሱ የኔ አይደለም ስለጠላ ነው ብቻ ኢትዮጵያ ውስጥ የተለመደ ነው። የትኛው መንግስት ኢትዮጵያ ውስጥ የተፈጠረው የወጣው ከኢትዮጵያ ህዝብ ነው። ማንን ይመስላል ከተባለ የወጣበትን ማህበረሰብ የሀገሩን ህዝብ። ምክንያቱም ማህበረሰቡ መንግስቱን አይደለም የሚመስለው፣ መንግስቱ ነው ማህበረሰቡን የሚመስለው። ሁሉ ጊዜ ራሳችንን መጠየቅ ያለብን መንግስቱ አስከፊና እኩይ ከሆነ እንዴት እንደዚህ አይነት እኩይ ማህበረሰብ የሆነ መንግስት እንዴት ከኛ ውስጥ ሊወጣ ቻለ ብለን ከጠየቅን እኛ እኩይ ስለሆነ ነው። አሁን ነገሮችን መቆጣጠር ያልቻለን በየበረሃ ውስጥ ይሄን ሁሉ ድርጊት የሚፈጽሙ በመንግስት ቢሮክራሲ ውስጥ ሀገርን በዝርፊያ የሚያራቁቱ በሙስና ሀገርን ሲመዘብሩ የሚውሉ ለተራ መታወቂያ ለመስጠት እንኳን የአዛውንቶችን የዕለት ጉርስ ከመቀነት ላይ የሚያስፈቱ ሰዎች የፈጠርነው በዚህ ደረጃ ጨካኝ የሆኑ ሰዎችን የፈጠርነው ማህበረሰባችን እንደዛ ስለሆነ ነው። የማህበረሰባችን መገለጫዎች ናቸው እነዚህ። ይሄንን መፍታት ከተፈለገ ማህበረሰባዊ በሆነ ደረጃ ላይ ነው መፈታት ያለበት። ምክንያቱም በየጫካው ላይ የተበተነው ሰው እናት አባት የለውም እንዴ? ማህበረሰብ የወጣበት ማህበረሰብ የለውም እንዴ? ጎረቤት የለውም እንዴ? ቄስና ሼህ የለውም እንዴ? ተው የሚለው ሰው እንዴት ጠፋ? እንዴት አይነት ማህበረሰብ ነው ልጅን አባቷን ገደለች ተብሎ የምትሞገስበት ደረጃ ላይ መጣ ነው? በምን አይነት የሞራል ዝቅጠት ላይ ስለመጣ ነው? መጠየቅ ያለብን ትልቁ ጥያቄ እሱ ነው። መንግስት አስከፊ ነው፣ መንግስት እንደዚህ ነው፣ መንግስት እንደዚህ ነው፣ የታጠቀው ኃይል አስከፊ ነው፣ እንደዚህ አድርጓል፣ እንደዚህ ጭፍጨፋ ፈጽሟል ምናምን እንላለን አይደል? የወጡበትን ማህበረሰብ እንጠይቅ። የወጡበት ማህበረሰብ ነው እነዛ ሰዎች የሚወክሉት። አንቺ ጎበዝ ጨዋ ከሆንሽ ክሬዲቱን የሚወስደው እኮ በመጀመሪያ ክሬዲቱን የሚወስደው እኮ ቤተሰብሽ ነው። ከዛ ክሬዲቱን የሚወስደው እኮ የወጣሽበት ማህበረሰብ ነው። ስለዚህ ብዙ ጊዜ መባል ያለበት ለምንድን ነው ይሄንን ችግር መፍታት ያልቻልነው ሲባል አንድ ማህበረሰቡ ነውሩንና ሰፉን መተውን ነውር የሚባል ነገር ትተናል። በተለይ ደግሞ አንዱን ባለጌ ከአንዱ ባለጌ የማነጻጸር የማወዳደርና ይሄኛው ባለጌ የኔ ባለጌ ካንተ ባለጌ ይበልጣል የሚል ማህበረሰብ ለምን ተፈጠረ? ለምሳሌ ታጣቂዎችን እንውሰዳቸው። ያው ሀገሪቱ ውስጥ የታጣቂዎች እንቅስቃሴ ስለሆነ በስፋት የሚራመደው እነሱን እንውሰድ። ለምሳሌ ባለጌን፣ ገዳይን፣ አጋችን የኔ ነው የሚል ወገን ተፈጥሯል፣ ማህበረሰብ ተፈጥሯል። በሁለቱም አማራ ክልልም ኦሮሚያ ክልልም ትግራይ ክልልም ያለው ከዚህ ያነሰ አይደለም እና ባለጌን ደፍረ የኔ ነው ማለት በራሱ ድፍረቱ ከየት መጣ? ሁሉም እየወጣ የኔ ባለጌ ነው እሱ። ብዙ አንድ ጊዜ ማይ ፌቨራይት ዲክቴተር የሚሉት አይደለም የፕሬዚደንት ትራምፕ መሰሉኝ የግብፁን መሪ አምባገነንም ቢሆን የኔ አምባገነን ነው እሱ ችግር የለውም የምንላቸው ሰዎች አሉ። አንዳንዴ ደግሞ ጨፍጫፊም ሲሆን የኔ ጨፍጫፊ ነው፣ ዘራፊም ሲሆን የኔ ዘራፊ ነው። ስለዚህ ከድርጊቱ አይደለም ችግራችን ማለት ነው። ከሚረግጠን ጫማ አይደለም ችግሩ፣ ከሚረግጠን ጫማን ከተጫማው ሰው ነው ችግራችን ማለት ነው። ስለዚህ ዋናው መሰረታዊው ነገር ህዝባችን አሁን በዚህ ደረጃ ላይ እንዴት ልንደርስ ቻለን? ሁሉ የትኛውንም ኃይል የሚያወግዘው ማለት ነው። የትኛውም ለምሳሌ መንግስት በጣም ዳር የለሽ የሆነ ስርዓት ሆኖብኛል ብሎ መንግስትን የሚወቅሰው፣ መንግስት ዳር የለሽ የሆነ ግፍ እየፈጸመብኝ ነው ብሎ መንግስትን የሚወቅሰው ኃይል መንግስት የወጣው ከሱ ነው። ይህን መቀበል አለበት። የታጠቁ ኃይሎች መውጫ መግቢያ አሳጥተውኛል፣ ወጥቼ ሰርቼ መብላት የምችልበትን ነባራዊ ሁኔታ አሳጥተውኛል፣ ለእርሻ የወጣ ገበሬ በየቀንበርና በየሞፈሩ ስር ወድቆ እየተገኘ ነው ብለን የታጠቁ ኃይሎችን ስንወቅስ እነዚህ ኃይሎች የወጡበት ማህበረሰብ ነው መወቀስ ያለበት። ራሳችን ነው መጠየቅ ያለበት። ባዕዶች አይደሉም። ከሆነ they are not aliens ከሆነ ፕላኔት የመጡ አይደሉም። ከሆነ ጎረቤት ሀገር የመጡ አይደሉም። እንደ ጣት ጠቋሚው ብዛት እኮ ከሆነ እኮ
ሁሉም ጣት ከመጠቆሙ አንፃር አሁን ይሄ ሁሉ ግፍ ይፈጸማል በሚባልበት ሀገር ውስጥ ግፉን የሚፈጽሙት ኢትዮጵያውያን ናቸው። ሁሉም ጣት ስለሚጠቁም ማለት ነው። አንድ ሰሞኑን እንደ ቀልድ ሲዘዋወር ያየሁት ነገር አለ። አባቄሮ እያለ ራሱን የሚያመጣው ሰው ከቄሮ ቁጥር በላይ ሆኗል የሚባል አባባል አለ። ዛሬ ከጣር ተቋሚው ብዛት አንጻር ከተመለከት ነው የታጠቁ ኃይሎች ከሆነ ሀገር የመጡ ናቸው። ከሆነ ከባዕድ ሀገር ወይ ደግሞ ፍሮም አደር ፕላኔት የመጡ ናቸው። ማሰብ ያለብን ቆም ብለን ራሳችንን መጠየቅ ያለብን፣ እንደ መንግስትም ራስን መጠየቅ ካስፈለገ ራሳችንን መጠየቅ ያለብን ለምን ማስቆም አልቻለን? ምክንያቱም እንደዚህ አይነት ወንጀሎች ሊቆሙ የሚችሉት በአንድ በኩል ተጠያቂነት ሲኖር፣ ተጠያቂነት እያንዳንዱ ዳይሬክትሊ ኢንቮልቭድ ላትሆኝ ትችላለሽ። ለምሳሌ አንድ የመንግስት ወረዳ አስተዳዳሪ የሆነ ሰው በሚያስተዳድረው ወረዳ ውስጥ የሆነ ወንጀል ሲፈጸም ዳይሬክትሊ ያ ወንጀል ሲፈጸም አስቻይ የሆነ ኢንቫይሮንመንት ወይም ደግሞ የማቀናበር ስራ ላይ ሰራ ይችላል። ግን ያንን ተግባር አለመፈጸሙ ከተጠያቂነት ሊያድነው አይገባም። እሱ በሚያስተዳድረው አስተዳደር ቀጠና ውስጥ እንደዚህ አይነት ድርጊቶች ሲፈጸሙ ተጠያቂ መደረግ አለበት። ምክንያቱም እሱ ምን አስተዋጽኦ አድርጓል አይደለም፣ እሱ ለምን ማስቆም አልቻለም ብሎ መጠየቅ ያስፈልጋል። እያንዳንዱ የወረዳ አመራር፣ የጸጥታ አመራር፣ እያንዳንዱ ሰው መገምገም መቻል አለበት። ለምንድን ነው ግርጎታቸው የበዛው? ለምሳሌ መንግስት ባለስልጣናት የሀብት ምዝገባ ተብሎ እኮ ከብዙ ጠቅላይ ሚኒስትር መለስ ዜናዊ በስልጣን ላይ እንዳሉ ነው የተጀመረው። በተደጋጋሚ ጊዜ የኢትዮጵያ ጸረ ሙስና ኮሚሽን፣ ብዙ ጊዜ ሙስና ኮሚሽን ብዬ ስለመጠራው ነው፣ የጸረ ሙስና ኮሚሽን ብዙ ጊዜ እየወጣ የመንግስት አመራሮች፣ ከፍተኛ አመራሮች ሳይቀሩ ሀብታቸውን ለማስመዝገብ ፈቃደኞች አይደሉም የሚል ሪፖርት ነው የሚቀርበው። ለምንድን ነው ሀብታቸውን የማያስመዘግቡት? ገቢያቸው ስለሚታወቅ በሙስና የሚመጣውን ገንዘብ ደግሞ እንግዲህ አኗኗራቸውም ያንን ስለማይገልጽ ምናልባት ያንን ለመደበቅም ይሆናል። ስለዚህ ትልቁ ችግር አንዳንዴ መስተዋቱን ወደኛ ማዞር ያስፈልጋል። አንዳንዴ መስተዋቱን አዙረን ራሳችንን ማየት ያስፈልጋል። ብዙ ነገሮች ላይ ለምንድነው አስቸጋሪ የሆነ ነባራዊ ሁኔታ እየተፈጠረ ያለው? ለምንድነው መቆጣጠር ያቃተን ብለን ራሳችንን መጠየቅ ያስፈልጋል። በጣም በሚያሳዝን ሁኔታ ደግሞ ጠንካራ የሆኑ አመራሮች ወረዳ ላይ ተልከው ሲሄዱ የመገደል እድል አላቸው። እዚህ ሰሜን ሸዋ አካባቢ አይተናል። ከዚህ ቀደምም 2 አመራሮች በተከታታይ በወራት ልዩነት ውስጥ ተገለዋል። እነዚህ አመራሮች በህዝብ ዘንድ ተቀባይነት ያላቸው ጠንካራና በተለይ ደግሞ ጫካ ካሉት ኃይሎች ጋርም ይሄን ያህል በማይታማ ደረጃ የሚንቀሳቀሱ ናቸው ተብሎ በሰፊው ሰው ያዘንላቸውን ሰዎችም አይተናል። ጠንካራ ሰዎችም ሲመጡ የማስበላት ነገር እናያለን። ይሄን ቻሌንጅ እንዴት ማለፍ ይችላል የመንግስት መዋቅር? ለምሳሌ አንዳንዴ በኦሮሚያ አንዳንድ ወረዳዎች ላይ ዞር ብዬ ስመለከት የማያቸው አንዳንድ አካባቢዎች አሉ። እንደ ማህበረሰብ እንዳስተዳደር አይደለም፣ እንደ ማህበረሰብ የኦሮሞ ነጻነት ሰራዊት ዝር እንዳይልብን የሚል አቋም ወስደው የኦሮሞ ነጻነት ሰራዊት ዝር የማይልበት ነባራዊ ሁኔታ የፈጠሩ አካባቢዎች አሉ። እነዚህ አካባቢዎች ላይ ያለውን ተሞክሮ መውሰድ ያስፈልጋል። በቃ ህብረተሰብ መንግስትን ሼፕ ማድረግ ይችላል። ህብረተሰብ በሱ አካባቢ ላይ የሚንቀሳቀሱ የጸረ ሰላም ኃይሎችም ሼፕ ማድረግ ይችላል። ዋናው ነገር እዚህ ሀገር ውስጥ ዕውቀት የሚባለው ወይም ደግሞ ትግል የሚባለው መንግስት ላይ ጣት መጠቆም፣ መንግስትን በተለያየ መንገድ እያሰናከሉ መጣል፣ ጠልፎ መጣል፣ ጎትቶ መጣል ነው። ይሄ ነው ትግል ለብዙ ሰው። ዋናው መሰረታዊው ነገር ግን ትግላችን ውጤቱን መለካት ያለብን ለማህበረሰባችን በሰላም ወጥቶ መግባት ምን አስተዋጽኦ አድርጌያለሁ፣ እኔ የማደርገው ትግል ምን አስተዋጽኦ አድርጓል ብሎ ራስን መጠየቅ ይፈልጋል። ስለዚህ ዋናው መሰረታዊ ብዬ ነው የማስበው እንደ ማህበረሰብ ራሳችንን መፈተሽ ይኖርብናል። መንግስትና በማህበረሰብ መካከል ያለው አለመተማመን ከጊዜ ወደ ጊዜ እየተሸረሸረ እየሰፋ ነው የመጣው። ይሄንን ማስተካከል ይፈልጋል። መንግስት ቁርጠኛ የሆነ እርምጃዎችን መውሰድ መጀመር አለበት። ትራንዛክሽኖችን መከታተል መቻል አለበት። እንደዚህ አይነት የአፈናና የዘረፋ ድርጊቶች የሚፈጸሙባቸው አካባቢዎች ላይ ያሉ የመንግስት አስተዳደራዊ አካላትን አፍንጫችሁ ስር ይሄ ሲፈጸም ምን አባታችሁ ትሰሩ ነበር፣ የማንን ጎፈሬ ታበጥሩ ነበር ብሎ መጠየቅም መጀመር አለበት። ያ ሲሆን ነው አሁን በተደጋጋሚ ጊዜ ስለው እንደነበር እኔ አላቅም ይሄ ነገር ሲሆን
እኔ የዚህ አካል አይደለሁም ማለት ማምለጫ መሆን የለበትም። ይህንን ነው ማቆም ያለበት። አላውቅም ከተጠያቂነት አያድንም። በተለይ ደግሞ የመንግስት ባለስልጣን ሆነሽ በቀጥታ ጉዳዩ የሚመለከትሽ ሆኖ ሲገኝ አንድ የወረዳ አስተዳዳሪ የወረዳውን ሰላምና ጸጥታ ከማስጠበቅ በላይ ተቀዳሚ ስራው ምንድን ነው? ምንድን ነው የሚጠብቀው? መሬቱ ወዴት እንዳይሄድ ነው የሚጠብቀው? የመሬት እረኞች ነው የሚመስሉት። እውነቱን ለመናገር የህዝብ በሰላም ወጥቶ መግባትን ማረጋገጥ ነው ተቀዳሚ የወረዳ የቀበሌ የምንላቸው አመራሮች ትልቁ ተቀዳሚ ስራቸው እሱ ነው። ይሄንን መወጣት የማይችል የወረዳ አስተዳደር ምንድን ነው የሚሰራው? ባይኖር ምንድን ነው የሚሆነው? ህዝቡ እውነቱን ለመናገር በአንዳንድ ወረዳዎች የመንግስት መዋቅሩ ባይኖር ምን ይሆናል፣ ከዚህ የከፋ ምን ይሆናል ብሎ የሚጠየቅበት ሁኔታ አለ። አንዳንድ ወረዳዎች የመንግስት አገልግሎት በተገቢ መንገድ ለህዝቡ አይደርስም። እያንዳንዱ የመንግስት አገልግሎት እንኳን ለህዝቡ የሚደርሱ ከተባሉ ደግሞ መቀነትና ኪስ ሳይበረበር አይሰጥም። ይሄ የታወቀ የሆኑባቸው አካባቢዎች አሉ። ቀን ቀን የመንግስት ኃይሎች የሚያስተዳድሩበት፣ ማታ ማታ የታጠቁ ኃይሎች ቦታ ተለቆላቸው የሚያስተዳድሩበት፣ የታጠቁ ኃይሎች ከመንግስት ኃይሎች ጋር በየግሮሰሪና በየአረቄ ቤቱ ተሰባስበው አብረው የሚያመሹበት ሁኔታ ያለባቸው አካባቢዎች አሉ። እነዚህን መፍታት እስካልተቻለ ድረስ መንግስት ወርዶ ራሱን መጠየቅ እስካልቻለ ድረስ የመንግስት የሥራ ኃላፊዎች ከቀበሌ ጀምሮ ተጠያቂነት ሊመጣባቸው፣ ምክንያቱም የመንግስት የሥራ ኃላፊዎች ኃላፊነትን በኃላፊነት ስሜት መቀበል አለባቸው። አንድ የወረዳ አስተዳዳሪ አርገሽ የሆነ ሰው ስትሾሚው ኃላፊነቱን በኃላፊነት ስሜት መቀበል አለበት። ያ ኃላፊነቱን አላግባብ ሲጠቀምበት ወይም ደግሞ አላግባብ ኃላፊነቱ ሳይወጣ ሲቀር ደግሞ ተጠያቂነት ማስከተል መቻል አለበት። ለምንድን ነው ተጠያቂነት ማስከተል ያልቻሉ? እስቲ የት ወረዳ ላይ እንደዚህ አይነት ድርጊቶች ሲፈጸሙ የወረዳ አስተዳዳሪዎች ተጠያቂ ተደርገው ሰምተን እናውቃለን? የወረዳ ጸጥታ ቢሮ ኃላፊዎች ተጠያቂ ሆነዋል? የወረዳ ፖሊስ አዛዦች ተጠያቂ ሆነዋል? ምን ትሰሩ ነበረ? ምክንያቱም ኦልሞስት እኮ የመንገዱ የጥራት ደረጃ ካልሆነ በስተቀር የተሳን ሃይዌይ እኮ ነው። ከዚህ ከሰሜን ሸዋ ጀምረሽ እስከ ጎጃም መሻገሪያን ይዘሽ እስከ ባህር ዳር ብትሄጂ ጀስት ሃይዌይ ማለት እኮ ነው። አንድን መስመር እንዴት ነው መቆጣጠር ያልቻለው? በቁጥር ብዙ የሆኑ ሰርቬላንስ ድሮኖች ያሉበት ሀገር የስለላ ድሮኖች እንዴት ነው እዚህ አካባቢ ላይ ተከታትሎ ይህን ነገር መቆጣጠር ያልተቻለው? ስለዚህ ለእኔ እስከሚገባኝ ድረስ የጠፋብንን በሬ የጠፋብንን ሰላም ካሳጡን ሰዎች ጋር እየፈለግን ስለሆነ ነው ቻሌንጂንግ እየሆነብን ያለው። ስለዚህ አሁንም ቆም ብለን ራሳችን መጠየቅ ያለብን ቢሮክራሲውን ማጽዳት ነው የሚያስፈልገው። ቢሮክራሲውን ተጠያቂ ማድረግ ነው የሚያስፈልገው። መንግስት ቆም ብሎ የወረዳ የቀበሌ የሚባሉ አመራሮችን መጠየቅ ነው ያለበት። ሁሉም ጊዳሚን በመንግስት አፍንጫ ስር ነው ያለው። እዚህ አሶሳም በመንግስት አፍንጫ ስር ነው ያለው። ጋምቤላም በመንግስት አፍንጫ ስር ነው ያለው። ኦጋዴንም በመንግስት አፍንጫ ስር ነው ያለው። የመንግስት አፍንጫ መንግስት መዋቅር ባለበት አካባቢዎች ሁሉ አለ። ራስን ሁል ጊዜ ከተጠያቂነት ለማዳን ሲባል ብዙ ጊዜ እዚህ አፍንጫው ስር የሚደረጉ ወንጀሎችን እንኳን መከላከል ያልቻለ መንግስት ይባላል። ቅድም እንዳልኩት ነው። እነዚህ በእገታ ውስጥ የተሰማሩ፣ በዘረፋ ውስጥ የተሰማሩ፣ በደፈራ ውስጥ የተሰማሩ፣ ብዙ አስነዋሪ ተግባራትን በመፈጸም ላይ የተሰማሩ ታጣቂ ኃይሎች 130 ሚሊዮን ታርጌት አላቸው። 130 ሚሊዮን በ1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የተበተነ ቆዳ ስፋት ላይ የተበተነ 130 ሚሊዮን ታርጌት አላቸው። በቀላሉ እነሱ ታርጌታቸውን ማግኘት ይችላሉ። ስለዚህ ይህንን ነገር መዋጋት የሚቻለው መንግስት የፈለገ የጸጥታ መዋቅሩን ቢያጠናክር ማህበረሰቡ ተባባሪ እስካልሆነ ድረስ፣ ማህበረሰቡ ይህን ነገር ማነወር እስካልቻለ ድረስ፣ ክሪቲሳይዝ ማድረግ እስካልቻለ ድረስ፣ ልጆቹን በእንደዚህ አይነት ተግባር ውስጥ ሲሰማሩ እሰይ አበጀህ ማለት እስካላቆመ ድረስ፣ ምክንያቱም እስከ ከፈልሽ ድረስ የታጠቁ ሰዎች ማገት አያቆም ገንዘብ እስካገኙ ድረስ። አንዳንዴ እኮ ገንዘብ ሰጥቶ ራሱ የታገተብሽን ሰው ማግኘት ከባድ ሆኗል። ስለዚህ ገንዘብ እስከ ከፈልሽ ድረስ እገቱ አይቆም። ዋናው በአንድ በኩል የመንግስት የጸጥታ መዋቅሩ ማጠናከር አለበት። የመንግስት የጸጥታ መዋቅር ሲጠናከርም አይናቸው የሚቀላ መንግስትን የሚወቅሱ አሁን የመንግስት የጸጥታ መዋቅር የሚጠናከርበት ጊዜ ነው ወይ? መንግስት ለምን የህዝብን በልቶ የማደር ጥያቄ አይመልስም፣ ሰርቶ የማደር ጥያቄ ለምን አይመልስም ብሎ የሚያወግዙ ሰዎች በዚህም ደግሞ ይመጡና ደግሞ እንዴት
መንግስት ባለበት ሀገር ዜጎች በሰላም ወጥቶ መግባት አልቻሉም ደግሞ ብሎ ይጠይቁሻል። ስለዚህ ለኔ መንግስት የጸጥታ ኃይሉ ማጠናከር አለበት። በመንግስት መዋቅር ውስጥ ያሉ የመንግስት አመራሮች ተጠያቂነት መምጣት አለበት። ማህበረሰቡ ደግሞ ከሁሉም በላይ አንበሳ ድርሻው አለው። እነዚህ አይነት ድርጊቶችን ማነወር መቻል አለበት። ዛሬ የሱ ልጅ ሊያግት ይችላል። ነገ ደግሞ የሱ ወገንን የሆነ ሰው የሌላ ሰው ልጅ ያግቷል። ይወራረዳል። ይሄ ኦልሬዲ እርስ በርሱ እንትን እየተጠፋፋ የሚሄድ ነገር ነው። ዛሬ አጋች ነገ የሆነ ቦታ ጋር ታጋች ይሆናል። ሁሌም ድርጊቱን ባቆየነው ቁጥር ደግሞ ትራዲሽን ባህል እየሆነ ይመጣል። ማገት የለመደ ሰው የሚያግተው ሲያጣ እናት አባቱን ያግታል፣ እህት ወንድሙን ያግታል። ሰዎች ማገት እኮ የሚያግቱት ሰዎች ሲያጡ እኮ ራሳቸውን ማገት ደረጃ ላይ ደርሰዋል። ቅድም አንቺ እንዳነሳሽው ራሳቸውን አግተው ታግቻለሁ ብሎ ለቤተሰቦቻቸው አስደውለው ገንዘብ የሚያስልኩበት ሁኔታ እኮ ተፈጥሯል። ስለዚህ ትልቁ ድርሻ ይሄ ማህበረሰቡ የታጠቁ ኃይሎችንም ጸባችሁ ከኔ አይደለም ከህዝብ ከመንግስት ነው። ይሄ የኔ መሰረተ ልማት ነው። ይሄ የኔ ልጅ ነው። የመንግስት ልጅ አይደለም እየታገተ ያለው፣ የደሃ አርሶ አደር ልጅ ነው እየታገተ ያለው። እየተገደለ ያለው የደሃ አርሶ አደር ልጅ ነው። እየወደመ ያለ ሀብት የደሃ አርሶ አደር ሀብት ነው። which has nothing to do እነሱ ከሚያደርጉት ትግል ጋር ምንም ግንኙነት የሌለው። ቅድም እንዳልኩት በየሞፈር በየቀንበሩ በየእርሻ ማሳው ስር ወድቆ የምናገኘው ገበሬ has nothing to do with the government። እሱን የምትገይበት ምንም ምክንያት የለም። ስለዚህ ለኔ እስከሚገባኝ ድረስ መንግስት ቆም ብሎ ራሱን መጠየቅ ያለባቸው ብዙ ጥያቄዎች አሉ። መጠናከር ያለባቸው ብዙ ተቋማት አሉ። ግን ህብረተሰቡ እንደ ህብረተሰብ ማነወር እስካልቻለ ድረስ ይሄ ችግር በመንግስት ጸጥታ መዋቅር መጠናከርና በመንግስት ቢሮክራሲውን ተጠያቂ በማድረግ ብቻ ይፈታል ማለት አይደለም። ፖለቲከኞቻችን ነገ ቀን መጥቶ ስልጣንን የሚቆጣጠሩ ከሆነ በእርግጠኝነት መናገር የሚችለው ዛሬ ያላወገዙት ድርጊት በዚህ ድርጊት ውስጥ የተሰማራ ማንኛውንም አካል ስም እንኳን መጥቀስ እንኳን ባይችሉ ይሄ ድርጊት ትክክል አይደለም፣ ተገቢ አይደለም የሚል ሰው ነው የጠፋው። ነገ መንግስት ስትሆኚ አንቺ ዛሬ በጻፍሽው ህግ ትገዢበታለሽ። ነገ መንግስት ስትሆኚ ይሄ ተርም ነው አንቺ ጋር የሚመጣው። ይህንን ተርም ተቀበለሽ ነው የምታስቀጥለው። ስለዚህ ዋናው መሰረታዊ ነገር ሁሉም ማነወር መቻል አለበት። ሁሉም ሊጸየፈው ይገባል። የዝቅጠታችንን ልክ ነው የሚያሳየው። በቅድስት ሀገርነት ስም ጀቡነን ያሳደግነው ግፈኝነታችንን ነው የሚያሳየው። ርካሽነታችንን ነው የሚያሳየው። በላሊበላ በአክሱም በምናምን የሸፍነን ያሳደግነው ጨፍጫፊነታችንን ነው የሚያሳየው። የማህበረሰብ ዝቅጠታችንን ነው የሚያሳየው። ስለዚህ ቆም ብሎ እንዴት ከኔ ወጣ፣ እንዴት የ6 ዓመት ልጅ ሊደፍር ቻለ? እንዴት ከኔ የወጣ ሰው የሌላ እናትን ልጅ እንዴት ሊያግት ቻለ? ምክንያቱም እናት ሆኖ ልጇን የተነጠቀች እናትን ስሜት መረዳት ከባድ አይሆንም። አባት ሆኖ ልጁን የተነጠቀ አባትን ስሜት መረዳት ብዙ ከባድ አይሆንም። አግቶ አምጥቶ የሰጠው እኮ ልጅ ቢታገት እሱ የሚሰማውን ስሜት እነዛ የታገተባቸው ልጆች ቤተሰቦች እኮ ይሰማቸዋል። ዛሬ ቆም ብሎ መጠየቅ ያለበት ይሄ ነው። ሐቁን ስንነጋገር በዚህ ሀገር ውስጥ ካርማ እጅ በእጅ ሆኗል ይባላል። አሁን በዚሁ እጅ በእጅ ነው። ብዙ ምሩቅ አንሄድም። ይሄ ድሮ እንደ ድሮ የአባት ዕዳ በልጅ ምናምን የሚባል ነገር የለም። አሁን እጅ በእጅ ነው። ሂሳቡ የሚወራረደው እዚሁ ነው። ብዙ ምሩቅ አንሄድም። ግፍም እንደዛ ነው። አሁን እጅ በእጅ ነው የምናወራረደው። ዛሬ አጋች ወገኑ ሆነሽ ገንዘብ አግኝተሽ ሊሆን ይችላል። በእርግጠኝነት ግን ያንን ገንዘብ ቆመሽ አትበይው። ነገ የሆነ ቦታ ላይ ታግቶ ያንን ገንዘብ ትከፍያለሽ። ነጋዴዎቻችን ጋር የምናየው ተመሳሳይ ይሄን ነገር ነው። እዚህ ጋር ሽንኩርት ላይ ያስወደደው ሰውዬ ይሄ የሱን ሽንኩርት የሚገዛው ሰውዬ ጨው ነጋዴ ሊሆን ይችላል። ለሱ የከፈላትን ኤክስትራ መኒ እዛ ጨው ላይ ጨምሮ ይቀበለዋል። አይቀርም። ይሄ እንደ ማህበረሰብ ነው ከዚህ ልንወጣ የምንችለው። እንደ ማህበረሰብ ነው ራሳችንን ልንጠይቅ የምንችለው። መንግስት ማህበረሰብን ይመስላል እንጂ ማህበረሰብ መንግስትን አይመስልም። ጥሩ እንግዲህ መንግስትን ያው ጨው ለራስ ስትል ጣፍጥ ብለን ነው የምንጨርሰው ፕሮግራማችንን። ምክንያቱም ትልቁም ሸክሙም ኃላፊነቱም የራሱ ድርሻ እንዳለ ሆኖ ህብረተሰቡንም ማህበረሰባችን እንደ ማህበረሰብ የገባበት ዝቅጠት በደንብ ገልጸዋል። እንግዲህ በሌላ ሀገር መሪና በሌላ ሀገር ሰላም የሚቀና ህዝብ ሆኖ ነው ያየነው። የራሱን ሰላም ለመጠበቅ
ብዙ ርቀት ሲሄድ አናየውም። እንዳልነው ባለጌውን ታቅፎ አትንካብኝ አትንኪብኝ አይነት ነገር ነው እየተጫወተ ያለው። የጸጥታ ኃይሉ አሁንም የህይወት መስዋዕትነት ከመክፈል ወደ ኋላ አላለም። እንደዚህ አይነት የበከተ ቢሮክራሲ ውስጥ ያለ የመንግስት አካል ግን ይህንን መስዋዕትነት መና እያስቀረው ነው ያለው። ሁሉም ቦታ ችግር አለና መንግስት ራሱን ፈትሾ ራሱን ማጽዳት ከቻለ ነገሮችን ማስተካከል ይቻላል። አሁን ያለው ነባራዊ ሁኔታ ስንመለከት ቀደም ሲል በመግቢያችን እንደገለጽ ነው ዶክተር ዳኛቸው አሰፋ ከአንድ አፍታ ሚዲያ ጋር ቆይታ አድርገው ነበር። የተለያዩ ሀሳቦችን አንስተዋል። እንግዲህ ዶክተር ዳኛቸው አሰፋ በተለያዩ ሚዲያዎች ቀርበው ብዙ ጊዜ ሀሳባቸውን በነጻነት የሚገልጹ ሰው ናቸው። እንደዛም ሆኖ እንግዲህ ዱላው ስድቡ አለ። ድሮ የተማረ ይግደለኝ ይል ነበር ማህበረሰባችን። አሁን ደንቆሮ ይግደለኝ የተማረው አፉን ይዝጋ ወደ ማለት ደረጃ ደርሷል። እንግዲህ እሳቸውን በዚህ በቃለ መጠይቃቸው አንስተዋል። ከዚህ ቀደም በሰጠሁት ኢንተርቪው ብዙ ተሰድቤያለሁ፣ ብዙ ኮመንቶችን ሳይ ነበር ብሏል። አንድም ቅድም እንዳልከው የማህበረሰባችን ውጤት ነው። እንግዲህ ደንቆሮን የመረጠ ማህበረሰብ ደግሞ ከስድብ ውጭ ሌላ ሊል የሚችለው ነገር የለም። እንግዲህ ዶክተር ዳኛቸው ብዙ ነጥቦችን አንስተዋል። አማራ ክልል ያለውን ጉዳይ፣ የህወሓትን ጉዳይ አንስተዋል። ብዙ ነገሩ ላይ በሀሳባቸው በግሌ እኔ መስማማባቸው ነገሮች አሉ። አንተም ቃለ መጠይቁን ስለሰማ ምናልባት ይሄንን ልክ አይደሉም የምትልበት ቦታ ላይ ማስገባት እንችላለን። እንግዲህ ዶክተር ዳኛቸው አሰፋ ከህወሓት ጋር በተያያዘ የተለያዩ ጥያቄዎች ተነስተውላቸዋል። እንግዲህ እሳቸው የትግራይንና የህወሓትን ወቅታዊ ጉዳይ አንስተዋል። የግላቸውንም ሀሳብ ሰጥተውበታል። ስልጣን መልቀቅ ህወሓቶችን ለምን አስቸገራቸው የሚል ነገር ተነስቶላቸው ነበር። እንግዲህ የፕሪቶሪያን ስምምነት ህወሓቶች እንደ ጊዜ መግዣ እንደወሰዱት አንተም ከዚህ ቀደም በተወሰነ መልኩ ስታነሳው ነበረ፣ ብዙዎችም ይሉታል። ሌላኛው ደግሞ እንግዲህ ለምንድን ነው ስልጣንን መልቀቅ የማይፈልጉት ሲባል አንደኛው እዛ ያለው ሀብት የሚቀራመቱት ወርቁ ማዕድኑ አለ፣ ሙስናው አለ፣ መሬት ምዝበራው አለ። ይሄን ማጣት አይፈልጉም። ሁለተኛው ደግሞ በሙስና ነው። በሙስና መከሰሳቸው መጠየቃቸው ስለማይቀር በጦርነት ውስጥ ከሄዱ ይሄ ነገር ይቀጥላል። ነገር ግን ሰላም ከሆነ የመጠየቅ እድላቸው ሰፊ ስለሆነ ይህም እንዳይሆን አንድ አበክረው የሚሰሩት ነገር ነው የሚል ነገር አንስተዋል። ሌላኛው እንግዲህ የምዕራብ ትግራይ ብለው የሚጠሩት ህወሓቶች ብለው ነው እሳቸው ያነሱት። ህወሓቶች ምዕራብ ትግራይ ብለው የሚጠሩት የወልቃይትም ጉዳይ እንዲሁ እንደ መጫወቻ ካርድ መዘው እየሄዱበት ያለው ጉዳይ ነው የሚል ነገር ያነሳሉ። እንግዲህ ሌላኛው ህወሓቶች ለምንድን ነው ውሸት የሚወዱት? ብዙ ጊዜ ይባላል ዶክመንተሪን እንኳን ህወሓት ስራው ስጋ አልብሳው ነው የምትሄደው የሚል ነገር አለና ውሸትን የሚያቀናብሩበት መንገድ እስከ ዶክመንተሪ ድረስ ያስመሰግናቸው ነበር። በተለይ አሁን የምናያቸውን ዶክመንተሪዎች ከድሮ ጋር እያነጻጸሩ የሚያነሱ ሰዎች አሉና እሳቸው እንግዲህ ትልቁ ለህወሓት ውሸታምነት ብለው የሚያስቀምጡት ኃይልና ስልጣንን መፈለግ ነው የሚል ነገር የተለያዩ ምሳሌዎችን እያነሱ አስረድተዋል። እንግዲህ ህወሓትን በብዙ መንገድ ቃኝተዋል ዶክተሩ። የትግራይን ህዝብና የትግራይን ወጣትም በዚሁ አጋጣሚ ያነሱት ነገር አለ። እንግዲህ በሚያደርጓቸው የትግራይ በተለይ ትግራይ ወጣት በሚያደርገው ሪቮሉሽን ህወሓትን ጠራርጎ ይበለዋል፣ ይወስደዋል የሚል በልበ ሙሉነት ተናግሯል። ይሄ አያደርገውም ያደርገዋል የሚለውን እንግዲህ በጋራ የምናይ ነው የሚሆነው። ምክንያቱም አሰላለፉ በተለያየ መንገድ የተቆራረጠ ስለሆነ አሁን ላይ ደረታችን ነፍተን እንዲህ ሊሆን ይችላል ብለን የምናስቀምጠው ነገር ለመገመት አዳጋች ሊሆን ስለሚችል፣ ሌላኛው እሳቸው በሰፊው ያነሱት እንግዲህ ጀነራል ተፈራን ነው። ጀነራል ተፈራ መጀመሪያ በአማራነት የተቃኙ ናቸው። ክልሉ ላይ የጸጥታ ኃላፊም የጸጥታ አባልም ሆነው ሲሰሩ ወደ ላይ አድርገው ወደ ፌዴራል ወደ መከላከያው ሲመጡ ደግሞ የኢትዮጵያዊነትን ማንነት ነው የተላበሱት። ነገር ግን አሁን ተመልሰው ወደ ታች ወደ ጎጣቸው ወርዷል፣ ወደ አማራነታቸው መጥተዋል የሚል ነገር ያነሳሉ። እሳቸውን እንግዲህ ከነ ሞንጆሪኖ ጋር ነው በደንብ ያነጻጸሯቸው። እነ ሞንጆሪኖም መጀመሪያ ሲመጡ ትግራይን ይዘው ኢትዮጵያ የሚል ከዛ ትግራዋይነትን በኋላ ደግሞ ኢትዮጵያን በ27 ዓመት በገዙበት ሁኔታ ውስጥ በዛ ማሊያ ሲጫወቱ ነበር። አሁን ቦታቸው ላይ ተመልሷል የሚል ነገር ያነሳሉ። የስብሐት ነጋም የሰሞኑን ቃለ መጠይቅ ምሳሌ አድርገው ያነሳሉ። እንግዲህ ስብሐት ነጋ የሚፈልጓት ኢትዮጵያ ህወሓት ሲመሰረት ወደ ነበረው ወደ ኋላ እንሂድ ነው የሚሉት። ይሄ አዲሱን ኃይል አሁን ላለንበት ውጥንቅጥ ውስጥ ከቶናል የሚል ነገር ከዚህ በፊትም እኛም በውይይታችን አንስተነዋል። የእሳቸውን ቃለ መጠይቅ እሳቸውም እዚሁ ላይ ያነሱታል። እንግዲህ ጀነራል ተፈራ ማሞ ከኢትዮጵያዊነት አልጋ ላይ ወድቀው ቀድሞ ወደ ነበሩበት የጎሳ መደብ ላይ ተኝተዋል በሚል ይገልጿቸዋል። ይህንንም እንግዲህ በአንድ ምሳሌ ያስረዳሉ። በነጭ እባብ የተነደፈ ሰው መዳኛ የለውም የሚል አንድ አባባል በመጥቀስ እሳቸውን በዚህ ውስጥ ያነጻጽሯቸዋል። እንግዲህ የአስተሳሰብ ውህደት ስላላቸው
አብረው ለመስራት የሄዱበት መንገድ ይሄ ነው። ሁለቱም የጎሳ መደባቸው ላይ ወርቀው ነው ያሉት። ምክንያቱም ጀነራል ተፈራ ማሞ እንግዲህ የህልውና አደጋ ላይ ነን፣ ኤርትራም የህልውና አደጋ ላይ ነች፣ ትግራይም የህልውና አደጋ ላይ ነች፣ አማራም የህልውና አደጋ ላይ ነው። ስለዚህ ይሄን የተጋረጠብንን የህልውና አደጋ በጋራ እንቀልብስ፣ በጋራ እንስራ በሚለው ጉዳይ ነው እንግዲህ ከህወሓት ጋር እያነጻጸሯቸው የመጡት። ከዚህ ንግግራቸው ተነስተው ነው እንግዲህ ዛሬ ላይ ትላንትና ቲፒኤልኤፍ ለተጋረጠብኝ የህልውና አደጋ ምክንያት ነው ሲል የነበረ ኃይል ዛሬ ደግሞ ከቲፒኤልኤፍ ጋር ተሰልፌ የተጋረጠብኝን አደጋ እወጣዋለሁ። ከዛ ግን ሌላው ነገር በኋላ ይመጣል። በወልቃይት ጉዳይ ህወሓት የሚዋጋኝ ከሆነ ተዋግቼ አስመልሳለሁ አይነት ነገር እየተጫወቱ ነው ያሉት። ይሄ ደግሞ አያዋጣም የሚል ነገር አንስተዋል። እሳቸው የራሳቸውን ምልከታ አስቀምጠዋል። አንተም ከዚህ በፊት እንግዲህ በወልቃይት ጉዳይ ላይ የራስን ሀሳብ ሰጥታል። ምክንያቱም ፋኖና ህወሓት ቢጣመሩ የወልቃይት ጉዳይ እንዴት ይሆናል የሚል ውይይት አንስተን ነበር እዚህ ቤት። እንግዲህ ወይ ወልቃይትን ሰጥቶ ነው ወይ ደግሞ እንግዲህ ሌላ አማራጭ ነውና ያንን ብዙ ሀሳብ ሰጥተህበታል። እሳቸው እንግዲህ ከፋኖ ምን ይጠበቃል? ህወሓትና ፋኖ ሲጣመሩ ፋኖ ከህወሓት ምን ይጠብቃል? ህወሓት ደግሞ ከፋኖ ጋር ሲጣመር ከፋኖ ምን ይጠብቃል የሚለውን በትክክል ማየት ተገቢ መሆኑን ያነሳሉ። እንግዲህ ይህን ሀሳብ ሰጥተው ነው ወደ ወልቃይቱ ጉዳይ እንሂድ። ትልቁ ጥያቄ ሊያስነሳም አንተም ብዙ ሀሳብ ልሰጥበት የምትችለው ጉዳይ ስለሆነ እንግዲህ የወልቃይትን ጉዳይ ወልቃይቴዎች በተለይ አሜሪካም ያሉ የወልቃይቴ ማህበር አሉ፣ የጉፋዋን ማህበር ተብለው የተቋቋሙ በኮሎኔል ደመቀ ዘውዱ ደግሞ እዚሁ ሀገር ውስጥ ያለው አሁን ወልቃይትን እያስተዳደረ ያለው ከሰሞኑ የተከዜ ዘብ የሚል ወታደር ማስመረቁን ተከትሎ ብዙ ዱላ እየደረሰበት ያለ ኃይል ነው። እንግዲህ ብዙ ተቃውሞዎችን ያስተናግዳል። ኮሎኔል ደመቀ በየጊዜው ከፌዴራል መንግስቱ ጋር ተስማምቶ መቀጠሉ በራሱ በሌሎች ፋኖዎች በተለይ በጎጃሙ ፋኖ የሚደርስበት ስድብና ዱላ ይሄን ተቋቁሞ እስካሁን ድረስ አካባቢውን ጠብቆ እየቀጠለበት ሁኔታ ነው ያለው። እሱንም ያነሳሉ። እንግዲህ እሳቸው ምንድነው በቅርቡ የጉፋን ማህበር የወልቃይቴ የጉፋን ማህበር ኃላፊ አንድ ሚዲያ ላይ ቀርበው ሲናገሩ ነበር። እንግዲህ የህወሓት የቲፒኤልኤፍ ኃይል አርሚ 70 የሚባለው ለአልቡርሃን ጦር ተሰልፎ ሲዋጋ እንደነበረና ብዙ ዶላሮች ሲከፈሉት እንደነበረ የተለያዩ ሚዲያዎች ሲዘግቡ ነበር። እሳቸውም ይሄን አንስቶ ሱዳን ውስጥ የአልቡርሃን መንግስት ቦታዎችን መቆጣጠር ከጀመረ በኋላ በማንነታቸው ወልቃይቴ የሆኑ ሰዎችን እየፈለገ መግደል ተያይዘዋል ብለው ቅሬታ ሲያቀርቡ ነበር። እዚህ ላይ ዶክተር ዳኛቸውም አንስተዋል። እንግዲህ ይሄ ሁሉ ባለበት ሁኔታ ነው ወልቃይቶች ላይ በሌላኛው የፋኖ ክንፍ እየደረሰ ያለው ዱላ እየበረታው። የተከዜ ዘብ የሚጠብቀው የህወሓትን ወታደሮች እንጂ የትግራይን ህዝብ አይደለም። ወልቃይት ለመኖር በሰላም በፍቅር በመነጋገር እንጂ በጉልበት የሚመጣ ነገር እንደሌለም ኮሎኔል ደመቀ የተናገሩትን ንግግር እዚህ ጋር አስቀምጠዋል። እሳቸውም እንግዲህ በጉልበት እንደምታውቀው ህወሓት በጉልበት ያንን መሬት ለማስመለስ ማንኛውንም ዋጋ እንደሚከፍል ሲናገር ነው የሰነበተው። አንዳንድ ሙከራዎችንም ሳያደርግ ቀርቶ አይደለም። እንግዲህ በዚሁ ኃይል በሚደርስበት ምት ወደኋላ ተመልሶ ቦታው ላይ ያለበት ሁኔታ እንዳለ ከዚህ ቀደም ስንሰማ ነበረ። አሁን ደግሞ ተጠናክሮ ያንን አካባቢ ሰላምና ጸጥታውን ጠብቆ ያሉ እነዚሁ ግለሰቦች ናቸው። ምክንያቱም ያ አካባቢ ኮሪደር ነው እንደምታውቀው፣ ለሱዳን ለኤርትራ አዋሳኝ ነው እና ብዙ መዘዞች አሉት። ያንን ጠብቆ መቆየታቸው በራሱ እንደ ትልቅ ነገር ነው የሚያስመሰግናቸው በአንዳንድ አካላት። እንደው ይህንን የወልቃይትን ጉዳይ ጠቅለል አድርገን ለማንሳት ያህል ህወሓትን ምናልባት ህወሓት ያ መሬት የኔ ነው ምዕራብ ትግራይ ነው ብሎ ስለሚጠራው ሊሆን ይችላል ከነዚህ ሰዎች ጋር ለመዋጋትም በጉልበትም ያንን ቦታ ለመንጠቅ እየተንቀሳቀሰ ያለው። ለምንድን ነው የአማራ ፋኖ ኃይሎች በተለይም ደግሞ የጎጃም ፋኖች በወልቃይት ጉዳይ የሚያራምዷቸውን ሀሳቦች ስንመለከት ከዚህ ቀደም ዘመነ ካሴም ለቁራሽ መሬት አይደለም የምንዋጋው የሚል ሀሳብ ሰጥቶ ብዙ ውዥንብሮችን ፈጥሮ ነበረ። አሁን ደግሞ እንግዲህ ኮሎኔል ደመቀ ላይ ዘመቻ በሚመስል መልኩ ከሰሞኑ የተጀመሩ ስድቦች፣ ርግማኖች በዝተዋል። ክዶናል፣ ከፌዴራል መንግስቱ ጋር ሆኖ አማራን ክዷል የሚል ነገር መጥቷል። መጀመሪያ ስለ ወልቃይት አያገባኝም የሚሉ የነበሩ ኃይሎች አሁን ይሄንን ጉዳይ እንደ አጀንዳ ይዞ ወደፊት መምጣት ጀምረዋል። እንደው ለምንድን ነው ይሄን ያህል ወልቃይት የአማራ ርስት ከሆነ እነሱ የሚዋጉት ለአማራ ህልውና ነው፣ የአማራን ህልውና ለመጠበቅ ነው የሚሉ ከሆነ ወልቃይቴዎቹ ደግሞ ያ ቦታ ህልውናዬ ነው የሚል ነገር ነው የሚያራምዱትና ለምንድን ነው የፋኖ አመራሮች በተለያየ መንገድ ከነደጋፊያቸው
ደጋፊዎቻቸው እነዚህ ሰዎች ላይ ዘመቻ መክፈትን የመረጡት ወይስ ከህወሓት ጋር የሚያደርጉትን ጥምረት ስላደናቀፈባቸው ነው የሚለውን እንደ ጥያቄ ያዘልኝ። ሌላኛው ጉዳይ ደግሞ የወልቃይት ጉዳይ በምን መልኩ ነው መፍትሄ ሊያገኝ የሚችለው? ብዙዎቹ እንደሚሉት እንግዲህ በሪፈረንደም ሊሆን ይችላል የሚል አካል አለ። አይ የፌዴራል መንግስቱ ራሱን የቻለ ክልል አድርጎት የኢኮኖሚ ዞን ሊያደርገው አስቧል የሚሉ ኃይሎች አሉ። ሌላኛው ደግሞ የፕሪቶሪያ ስምምነት በዛ መልኩ በፕሪቶሪያ ስምምነት መልኩ ሊፈጸም ይችላል የሚሉም ሰዎች አሉ። የፕሪቶሪያ ስምምነት ስለ ወልቃይት መሬት የቱ ጋር ነው የሚያወራው? ምንስ ይላል? የወልቃይት ጉዳይ በአጠቃላይ በምን መልኩ ነው መፍትሄ ሊያገኝ የሚችለው የሚለውንም የራስን ሀሳብ እንድታስቀምጥ ነው። እንግዲህ ካለን ሰዓት አንጻር አይ ቲንክ ብዙ ኢንዲቴል መሄድ የሚችልበት ሰዓት ያለ አይመስለኝም እና ዋናው አጠር አድርጌ ማየት የምፈልገው ለምሳሌ ጀነራል ተፈራ ያነሱት አንድ ነገር አለ። ለምሳሌ በንግግራቸው ውስጥ አቶ እስክንድርን አንስተው እስክንድር ለኢትዮጵያ ጉዳይ ሶፍት ስፖት አለው፣ ስሱ ነገር ነው የሚል ነገር አንስተዋል። ስለዚህ እኛ ለኢትዮጵያ ጉዳይ ብዙም ሶፍት ስፖት የለንም፣ የኛ ጉዳይ አማራ ነው፣ የእሱ ጉዳይ ግን ኢትዮጵያ ነች የሚል ነገር አንስተው እስክንድርን ለመውቀስ ሞክረዋል። ስለዚህ ይመስለኛል ዶክተር ዳኛቸው እንግዲህ ብዙ እውቀታቸው መሰረት የሚያደርገው ፍልስፍና ላይ ነው። ስለዚህ ፍልስፍና የሰበሰቧቸውን እውቀቶች እያነሱ ይህን ነገር ለማስረዳት ሞክረዋል። ለምሳሌ የህወሓት የጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ እኛ ከጎረቤቶቻችን ጋር ሰላም መሆን ነው የምንፈልገው፣ ከሱዳንም ከኤርትራም ከአማራም ጋር ሰላም መሆን ነው የምንፈልገው ማለታቸው ትግራይን እንደ ሀገር የማሰብ እንትን አለ። ጀነራሉን ደግሞ እስክንድርን የወቀሱበትን መንገድ በተና አድርገን ደግሞ ስናየው እሱም አማራን እንደ ሀገር ከማሰብ አንጻር ስለ ኢትዮጵያ ያገባንም እኛ ስለ አማራ ነው የሚያገባን የሚል አቋም ወስደዋል። ለእኔ ጀነራሉ በፊት በአማራነት ታግለው ከዛ በአማራነት ተገፋው በሚል ደግሞ ወደ ኢትዮጵያዊነት መጥተው ከዛ ከኢትዮጵያዊነት ተመልሰው አማራ ሆኗል ነው እንግዲህ እያሉ አይ ዶንት ሃቭ ኤኒ ፕሮብለም ዊዝ ዛት። እውነቱን ለመናገር ብዙ እንትን ማለት ይቻላል። ግን ዋናው መሰረታዊ ነገር እኚህ ጀነራል የህልውና አደጋን ሲተነትኑ በአማራ ላይ የህልውና አደጋ ተጋርጧል። የአማራ ህዝብ ላይ ብቻ ሳይሆን ደግሞ የጋራ የሚባል የህልውና አደጋ በአማራ ህዝብ፣ በትግራይ ህዝብና በኤርትራ ህዝብ ላይ የተጋረጠ የህልውና አደጋ አለ። ስለዚህ ይህንን በጋራ ሆኖ መታገል፣ በጋራ ሆኖ መቀልበስ ስህተት አይደለም፣ ትክክለኛ ውሳኔ ነው ይላሉ። ከአንድ የኤምኤስ ጋር ይመስለኛል አቶ አንዳርጋቸው ጽጌ ቆይታ አድርጎ ነበረ ባለፈው ዊኬንዱ አካባቢ ነው ያየሁትና በዚህ ቆይታቸው ላይ አንድ ነገር ያነሳሉ። የህልውና አደጋ የተጋረጠው ወይም ደግሞ ከሌላው አደጋ በተለየ ከሌላው ህዝብ በተለየ የህልውና አደጋ የተጋረጠበት የአማራ ህዝብ ነው ይላሉ። አቶ አንዳርጋቸው የሚሉት የአማራ ህዝብ ነው የህልውና አደጋ ያለበት ነው። ጀነራል ተፈራ ደግሞ የሚሉት ደግሞ የአማራ ህዝብ፣ የትግራይ ህዝብና የኤርትራ ህዝብ የህልውና አደጋ አለበት ነው። በተወሰነ ደረጃ እርስ በርሱ የሚጋጭ ነገር አለው። የግድ ኦን ደ ሴም ፔጅ መሆን አለባቸው ግን እያልኩ አይደለም። አቶ አንዳርጋቸው ጽጌም የራሳቸው ፍላጎቶች አላቸው፣ ጀነራል ተፈራም የራሳቸው ፍላጎቶች አላቸው። ግን ከሚያራምዱት አቋም አንጻር በተወሰነ ደረጃ የሚናበብ ነገር ኤክስፔክት ለሚያደርግ ሰው እርስ በርሱ የሚጋጭ ነገር ነው ያገኙት። ግን እዚህ ጋር መጠየቅ ያለበት የቲፒኤልኤፍ የህልውና አደጋ ምንጩ ምንድን ነው? ለምሳሌ ቲፒኤልኤፍ ትልቁ የሚጠይቀው አሁን በዚህ ሰዓት ከኢትዮጵያ ፌዴራል መንግስት ጠይቄ የፌዴራል መንግስቱ ያልሰጠኝ ነገር የሚለው ስልጣንን አይደለም። በቅድሚያ ስልጣኑ ማግኘት እንደሚችል በብዙ መንገድ ያውቃል። በተለይ የትግራይ ክልልን ስልጣን መቆጣጠር እንደሚችል ያውቃል። ግን የምዕራብ ትግራይ የሚለውን ግዛት ነው የፌዴራል መንግስቱ ያልሰጠኝም የሚለው። ስለዚህ የቲፒኤልኤፍ የህልውና አደጋ ተጋርጦበታል ወይም ደግሞ የትግራይ ህዝብ የህልውና አደጋ ተጋርጦበታል ከተባለ የህልውና አደጋ የተጋረጠበት ከኢንተርናሽናል ቦርደር አገኛለሁ ከሌላ ከኢትዮጵያ ግዛት ውጪ ከሆነ ሌላ ሀገር ጋር ልዋሰን እችልበታለሁ የሚለውን ድንበር ማጣቱን ተከትሎ የመጣ የህልውና አደጋ ነው። ስለዚህ አንደኛው ነገር ጀነራል ተፈራ ማሙ እያሉ ያሉት የትግራይ ህዝብ የህልውና አደጋ አለበት ከተባለ የቲፒኤልኤፍ አመራሮች የሚሉት የህልውና አደጋ ምንጩ በሱዳን በኩል ያለውን ድንበራቸውን ማጣታቸው። ስለዚህ ይሄንን ሪኮግናይዝ አድርጓል ማለት ነው። ጀነራል ተፈራ ማሙ ይሄንን ሪኮግናይዝ አድርጓል። ከዛ መጠየቅ ያለብን የኤርትራ መንግስትስ የህልውና አደጋ ምንድን ነው? የኤርትራ መንግስት ላይ የተጋረጠ ከህወሓትና ከአማራ ኃይሎች ጋር ተባብሮ ሊቀለብሰው የሚችል የህልውና አደጋ የቱ ነው ብሎ ደግሞ መጠየቅ ይፈልጋል።
የህልውና አደጋ በኤርትራ መንግስት ላይ ተጋርጧል ከተባለ ተጋርጧል ብዬ አላምንም፣ ግን ተጋርጧል ከተባለ የኢትዮጵያ የባህር በር ፍላጎት ነው እሱን ተከትሎ የመጣ። ስለዚህ ይሄንን የኢትዮጵያ የባህር በር ፍላጎት ጀነራሉ በኤርትራ መንግስት ላይ የህልውና አደጋ ጋርጧል ብሎ ካሰቡ እሱም ሌላ ችግር ነው። ስለዚህ ይሄን አንደርማይን ወይም ደግሞ ተወንዳውን ማድረግ ፈልጓል ማለት ነው። እንደዚህ እያልን ብዙ ነገሮች ማለት እንችላለን። ግን ዋናው ነገር ለምሳሌ ወደ ወልቃይት ጉዳይ ስመጣ አብዛኞቹ የፋኖ ኃይሎች ወልቃይት አካባቢ ላይ የወልቃይት እንግዲህ አካባቢ የጸጥታ ጉዳይ ኃላፊ ናቸው ኮሎኔል ደመቀ ዘውዱ። እኚህ ሰው ታጣቂ ኃይሎቻቸውን ማጠናከራቸው የወልቃይት የተከዜና የልማት ዘብ የሚባል እንትን አደራጅተው የታጠቀ ኃይላቸውን ማጠናከራቸው ለምንድን ነው በአማራ ፋኖች በኩል በቅንነት መታየት ያልቻለው ብሎ ማንም ሰው ራሱን መጠየቅ አለበት። የተደናቀፈ መንገድ ስላለ ነው። ምክንያቱም በታች ከወልቃይት በታች ያሉት የአማራ ታጣቂ ኃይሎች ወይም ደግሞ የአማራ ፋኖች ብሎ ራሳቸውን የሚጠሩት ኃይሎች በቀላሉ ልንተባበር እንችላለን ካሏቸው ከኤርትራም ከትግራይም ጋር በቀላሉ ሊተባበሩባቸው የሚችሉበት መተላለፊያ መንገድ የወልቃይት መንገድ ነው። ወልቃይትን ካላለፍሽ ትግራይም መሄድ የሚችሉበት ሁኔታ የለም። ወልቃይትን ካላለፍሽ ኤርትራ መሄድ የሚችሉበትም ሁኔታ የለም። ወልቃይትን በቁጥጥራቸው ስር በትግራይም ቁጥጥር ስር ቢሆን ለእነዚህ ሰዎች አይገዳቸውም እውነቱን ለመናገር። ምክንያቱም ወደ ትግራይም ቢሄድ ከትግራይ ኃይሎች ጋር መተባበር የሚችሉበት በትግራይ ኃይሎች በኩልም ደግሞ ከኤርትራ ጋር መተባበር የሚችሉበት እድል ይፈጥራል። ስለዚህ የተደናቀፈው ነገር ኮሎኔል ደመቀ ዘውዱ ያደናቀፉት ነገር የወልቃይትን ዘብዛ አካባቢ ላይ ማቆማቸውና እዛ አካባቢ ላይ ያስመረቋቸውን ታጣቂዎች ሲያስመርቁ ያስተላለፉት መልእክትን ስትመለከቺ የወልቃይት ህዝብን ጥያቄ ለመመለስ ከፌዴራል መንግስቱ ጋር አብረን እየሰራን ነው ብለዋል። ይሄ ምንድን ነው የሚነግርሽ? ለነዚህ ለአማራ ፋኖች የሚነግራቸው ነገር ያላቸው ብቸኛ አማራጭ ይሄንን ኃይል በኃይል ተጠቅመውም ጭምር ከትግራይ ኃይሎች ጋር ተባብሮ በተለይ ደግሞ የጎጃም ኃይሎች ከትግራይ ኃይሎች ጋር ተባብሮ የተከዜ ዘብ የሚባለውን ኃይል ላይ ጥቃት መሰንዘርን ጭምር እርምጃ ሊወስዱ ይችላሉ። ምክንያቱም ይህንን አካባቢ ወይ ሙሉ ለሙሉ ወደ ፋኖ ቁጥጥር ስር ካላስገቡት ወይ ደግሞ ሙሉ ለሙሉ ወደ ትግራይ ወደ ቲፒኤልኤፍ የፕሪቶሪያ ስምምነትን ወደማይደግፉ የቲፒኤልኤፍ ኃይል ወታደራዊ ኃይሎች ስር ካልገባ በቀላሉ ከኤርትራ እስከ አማራ ክልል የተዘረጋ ሰፕላይ ቼን ማግኘት አይቻልም። ስለዚህ ዋናው መሰረታዊ ነገር ኮሎኔሉን የሚያጣጥሉበት ምክንያት በተደጋጋሚ ጊዜ ለምሳሌ አንድ የውጭ ሚዲያ ጋር ቆይታ አድርገው ነበረ የዶክተር ደብረጽዮን ከተወሰነ ሳምንታት በፊት። ሌሎችም የህወሓትም ከፍተኛ አመራሮች በዚሁ ሚዲያ ላይ ሀሳባቸውን አጋርተው ነበር። እዛ ላይ የሚሉት ነገር ምንድን ነው? ጠቅላይ ሚኒስትሩ ቢፈልግ በአንድ ደብዳቤ ምዕራብ ትግራይን ሊያስረክበን ይችላል ብሎ ይወቅሷቸዋል። ለምንድን ነው ጠቅላይ ሚኒስትሩ ይህን እርምጃ ያልወሰዱት? አንድ መፍትሄ ስላልሆነ ነው እሱ። በደብዳቤ አንተ ለቀህ ውጣ፣ አንተ ግባ፣ አንተ እንዳያስቀጥል ማለት መፍትሄ አይደለም። ስለዚህ ዋናው መሰረታዊው ነገር የአማራ የፋኖ ኃይሎች አሁን በአማራ ክልል ውስጥ የትጥቅ ትግል እያደረግን ነው የሚሉ ኃይሎች ኮሎኔል ደመቀን የሚያነውሩት ለምንድን ነው? የትኛውን የነሱን ጥያቄ አንደርማይን ስላደረገ ነው። ምክንያቱም ኮሎኔል ደመቀ ባገኙት መድረክም አሁን ተከዜ ዘብ የሚባለውን ታጠቀ ቡድን ሲያስመርቁ የተናገሩት ወልቃይት አማራ ነው፣ ወልቃይት ላይ ያለን ጥያቄ የማንነትም ነው የግዛትም ጥያቄ፣ ይሄ ደግሞ ህጋዊ በሆነ መንገድ እንዲመለስልን እንፈልጋለን የሚል ጥያቄ ነው ያነሱት። ይሄ ጥያቄ ፋኖች ለምንድን ነው የኮሰኮሳቸው ነው? ይሄ ጥያቄ የኮሰኮሳቸው ቅድም እንዳልኩት የወልቃይት ጉዳይ ወይ ወደ ቲፒኤልኤፍ ሄዶ ወይ ደግሞ ከኮሎኔል ደመቀ ዘውዱ ቁጥጥር ውጭ ወደ ሆነ የፋኖ ኃይል እስካልገባ ድረስ ከኤርትራና ከትግራይ ጋር በቀላሉ መተላለፍ አይችሉም። በአንድ በኩል ሊሆን የሚችልበት አንደኛው መንገድ ምንድን ነው? ቅድም ያነሳሻቸው አርሚ 70 የሚባሉት ከአልቡራንጎን ተሰልፎ ተዋግቷል የሚባሉት ኃይሎች
አሁን በወልቃይት ልጆችን የወልቃይት ማንነት ያላቸውን ሰዎች ሱዳን ውስጥ እየገደሉ ነው የሚባሉ ሰዎች አሁን ቡርሃን እያሸነፈ መምጣቱን ተከትሎ ሜቢ በሱዳን በኩል ግንኙነቶች ሊፈጠሩ የሚችሉበት እድል ሊፈጠር ይችላል። ምክንያቱም የኤርትራ መንግስት ከቡርሃን ጎን ቆሞ ብዙ ድጋፎችን አድርጓል። የትግራይ የታጠቁ ኃይሎች ከቡርሃን ጎን ቆሞ እስከ መዋጋት ደርሰዋል። ስለዚህ ፋኖ የትግራይ ህዝብ የትግራይ አርሚ ሰባ የሚባሉትና የኤርትራ መንግስት ያንን መስመር ሊጠቀሙበት የሚችሉበት እድል አለ። መንግስት በዛ በኩል ሜቢ ጥንቃቄ ያደርጋል ብዬ አስባለሁ። አንደኛው ነገር እሱ ነው። ሁለተኛው ነገር ለምንድን ነው እነዚህ አርሚ ሰባ የተባሉትን ሰዎች ያደረሱትን በሱዳን ውስጥ እንግዲህ ወልቃይቶችን እያደኑ መግደል ጀምረዋል። ወደ 40 ምናምን የሚቆጠሩ ሰዎች እስከዛሬ ተገድለዋል የሚል እንግዲህ ቁጥሩ ከዚህም ሊያሻቅብ እንደሚችል ነው ሰውየው የተናገሩት በአንከር ሚዲያ ላይ ቀርበው። ለምንድን ነው የአማራ ታጠቁ ኃይሎች ይህንን ነገር በበቂ ደረጃ ማውገዝ ያልቻሉት ብሎም ራስን መጠየቅ ያስፈልጋል። ለምንድን ነው ወልቃይቶችን በዚህ ደረጃ ሲጠቁ እንዲጠቁ የሆነበትን ምክንያት ለምንድን ነው? ሲጠቁም የአማራ ታጣቂዎች ነን የሚሉ የአማራ ፋኖዎች ነን የሚሉ ሰዎች ለምን አላወገዙትም ብሎ ከተጠየቀ በተወሰነ ደረጃ ወልቃይት ላይ ያላቸውን ጥያቄ ለህወሓት በመስጠትም ወይም ደግሞ ከኮሎኔል ደመቀ ዘውዱ ቁጥጥር ስር በማውጣትም ከኤርትራ ጋር መስመር መዘርጋት ነው የሚፈልጉት። ይህን ተደናቅፏል። ኮሎኔል ደመቀ ዘውዱ ያስደናቀፉት አንደኛው ነገር ይሄ ነው። ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ሜቢ ተናግረዋል ተብሎ ከሚታሰበው አንደኛው ነገር የወልቃይት ጉዳይ ሊመለስ የሚችለው በንግግርና በውይይት ምክንያት መንገድ ብቻ ነው የሚል ነገር ተናግረዋል። ህጋዊ ስርዓቱን ተከትሎ ነው ሊመለስ የሚችለውን በተደጋጋሚ ተናግረዋል። መግባባት መወያየት ያስፈልጋል የሚለውን በተደጋጋሚ ተናግረዋል። ኮሎኔል ደመቀ ዘውዱን በዚህ የምረቃ ስነ ስርዓት ላይ የተናገሩት ከፌዴራል መንግስቱ ጋር አብረው እየሰሩ እንደሆነና ህጋዊ ስርዓቱን ተከትሎ የወልቃይት ህዝብ ጥያቄ ሊመለስ የሚችልበት አግባብ እንዳለ ተናግረዋል። ስለዚህ ዋናው መሰረታዊ ነገር እዚህ ጋር ማለት የሚችለው የወልቃይት ጉዳይ ሊመለስ የሚችለው የወልቃይት ጉዳይ ሊፈታ የሚችለው የትግራይ ኃይሎች የወልቃይት ጉዳይ የምዕራብ ትግራይ ጉዳይ እንደሚሉት የአማራ ኃይሎች ደግሞ የሰሜን ጎንደር ግዛት ነው እንደሚሉት ለከሌ ነው የሚገባው ተብሎ በሚሰጥ ደብዳቤ አይደለም ሊመለስ የሚችለው ወይ ደግሞ በሪፈረንደም አይደለም ሊመለስ የሚችለው። ምክንያቱም በየትኛው ጊዜ የነበረው ህዝብ ነው ሪፈረንደም ድምፅ ሊሰጥ የሚችለው? ከትግራይ ጦርነት በፊት የነበረው ማህበረሰብ ነው ድምፅ የሚሰጠው ወይስ ከ1980ዎቹ አካባቢ ላይ የወልቃይት ወደ ትግራይ ክልል ሲካለል 85 84 85 አካባቢ በነበረው ህዝብ ነው ሪፈረንደም የሚደረገው? ወይስ አሁን መሬት ላይ ባለው ነባራዊ ሁኔታ ወይም ደግሞ አሁን በተለያየ መንገድ አልተር ተደርጓል ወይ ደግሞ ዲሞግራፊክ ቼንጅ ተሰርቶበታል በሚባለው ማህበረሰብ ነው ሪፈረንደም የምናካሄደው? ስለዚህ በሪፈረንደም ይህን ነገር መፍታት የሚቻልበት አግባብ የለም። አሁን ባለው ህዝብ ሪፈረንደም ይሰጥ ከተባለ የህወሓት ኃይሎች ይህን አይቀበሉ። አይ ከትግራይ ጦርነት በፊት ባለው ህዝብ ሪፈረንደም ይካሄድ ከተባለ የአማራ ታጣቂዎች አይቀበሉ። አይ ወደ 84 አካባቢ ወደ የነበሩት ሰዎች ወደ ቀያቸው ይመለሱና ሪፈረንደም ይካሄድ ከተባለ እሱም አስቸጋሪ ነው። ብቸኛው መንገድ መወያየት ነው፣ መነጋገር ነው ሊፈታው የሚችል። ለመነጋገር ደግሞ አስቻይ የሆነ ኢንቫይሮንመንት ያስፈልጋል። በሁለቱም ኃይሎች መካከል ተነጋግሮ ችግርን ለመፍታት ፍላጎት ሊኖር ይገባል። ለመነጋገር ደግሞ ኢንቫይሮንመንቱ ከተኩስና ከጦርነት የጸዳ መሆን አለበት። ስለዚህ ጠቅላይ ሚኒስትሩ የወልቃይት ጉዳይ የተፈናቀሉ ሰዎችን በተመለከተ ወደ ቀያቸው መመለስ ይችላሉ የሚል በፓርላማ ባለፈው ባደረጉት ንግግር 1 ቀን 2 ቀን የሚፈጅ ነገር አይደለም። ይመለሱ፣ የግድ አስተዳደሩ ካልመጣ የሚል የግድ ፖለቲካል ሊደርሺፑ ካልመጣ የሚል የግድ አርሚውና ታጣቂ ኃይሉ ካልመጣ የሚል ኃይል ተፈጥሯል በትግራይ ውስጥ። ህወሓት ችግሩ ምዕራብ ትግራይ ከሆነ ከኮሎኔል ደመቀ ጋር ከመነጋገር ይልቅ ለምንድን ነው ከነዘመነ ጋር ህብረት መፍጠርን የፈለገው? ምክንያቱም ከኮሎኔል ደመቀ ጋር ተነጋግሮ ህወሓት ጥቅሜን አስጠብቃለሁ ብሎ ማሰብ አይችልም። ምክንያቱም የሰራውን ያውቃል። የሰራውን የረሱለትን አካል ነው ህወሓት እየፈለገ ያለው። የሰራውን በይቅርታም ይሁን በምህረት የተውለትን አካል ነው ህወሓት እየፈለገ ያለው እንጂ ብቸኛው መፍትሄ የወልቃይት ጉዳይ እንዲፈታ ከተፈለገ ብቸኛው መፍትሄ ንግግርና ንግግር ብቻ ነው። ይህንን ንግግር ለማድረግ ደግሞ አስቻይ የሆነ ነባራዊ ሁኔታ መፈጠር አለበት። ዋናው መሰረታዊ ነገር የወልቃይት ጉዳይ ላይ ኮሎኔል ደመቀ የያዙት አቋም ጠቅላይ ሚኒስትሩ ከያዙት አቋም ብዙ የተለየ አይመስለኝም። ምክንያቱም ጠቅላይ ሚኒስትሩ በአሁኑ ሰዓት ላይ ይሄን ህጋዊ የሆነው
ፍትሃዊ የሆነ ውይይት አድርጎ ድርድር አድርጎ የነዚህ የመሬት ይገባኛል ጥያቄዎችንም ሆነ የግዛት ይገባኛል ጥያቄም ሆነ የማንነት ጥያቄን መመለስ የሚቻልበት አውድ የለም። ስለዚህ ብቸኛው መንገድ አንገብጋቢው ነገር ምንድነው? የተፈናቀሉ ሰዎች ወደ ቀያቸው መመለስ አለባቸው። ኮሎኔል ደመቀ በተደጋጋሚ ጊዜ አሁን አንቺም ቅድም ባነሳሹ ምንድነው ዶክተር ዳኛቸው ባነሱት የኮሎኔል ደመቀ ንግግር ብለው ባነሱት ነገር ላይ ምንድነው ያሉት? በመነጋገርና በምክክር መፈታት አለበት። የተከዜ ዘብ ደግሞ የሚጠብቀው ራሱን የሚከላከለው ከትግራይ ታጣቂ ኃይል ነው እንጂ ከህወሓት ሰራዊት ከትግራይ ህዝብ አይደለም። ምን ማለት ነው? የትግራይ ህዝብ ከወልቃይት ነው የተፈናቀልኩት፣ ቤት ንብረት አለኝ፣ እዛ ነዋሪ ነኝ የሚል ሰው ወደ ቀዬው መመለስ ይችላል። የፖለቲካል ሊደርሺፑ ግን መቆየት ይችላል። ችግሩ በውይይት በድርድር ህጋዊ መሰረት ህጋዊ ሰንሰለቱን ተቀጥሎ ተግባራዊ እስኪሆን ድረስ። ስለዚህ አንድ ጠቅላይ ሚኒስትሩና ኮሎኔል ደመቀ ዘውዱ የተግባቡበት አንደኛው ነገር ተፈናቃዮች ወደ ቀያቸው መመለስ ላይ ተግባብተዋል። ችግሩ ህጋዊ በሆነ አሳታፊ በሆነ አካታች በሆነ ያንቺ ይብስ የኔ ይብስ ተባብሎ በመነጋገር የሚፈታ መሆኑ ላይ ተግባብተዋል። ስለዚህ በጊዜያዊነት የወልቃይት ጉዳይ ያከሌ ነው መንግስት አይልም፣ የአማራ ክልል ግዛት ነው ማለት አይችልም፣ የትግራይ ክልል አካልም ነው ማለት አይችልም። ምክንያቱም የፕሪቶሪያ ስምምነት ይሄንን እንዲል ቢችል ኖሮ የወልቃይት ወደ ነበረበት ግዛቱ ይመለስ ይል ነበር። አላለም። የፕሪቶሪያ ስምምነት ያለው ምንድነው? በህገ መንግስታችሁ ፍቱት። በህገ መንግስቱ ይፈታል ወይ ነው የኔ ጥያቄ። አሁን በህገ መንግስቱም ይፈታ አይመስልኝም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በተደጋጋሚ ተናግረውታል። በህገ መንግስቱም ይፈታ አይመስልኝም፣ በሪፈረንደም ይፈታ። ምክንያቱም ህገ መንግስቱ የሚያቀርበው አንደኛው አማራጭ እሱ ሪፈረንደም ነው የሚያቀርበው። ሪፈረንደም ይካሄድ ከተባለ ደግሞ በየትኛው ህዝብ ነው ሪፈረንደም የሚካሄደው? በሪፈረንደም በማካሄድ የሚፈታ የወልቃይት ችግር አለ ብዬ አላምንም። በመነጋገር በመግባባት በመወያየት ግን የሚፈታል። ህዝብን ተጠቃሚነትን ባረጋገጠ የህዝብ ሰላምና ደህንነትን ባረጋገጠ መንገድ በውይይት በድርድር ግን መፍታት ይቻላል ብዬ አስባለሁ። ጥሩ እንግዲህ በውይይት ለሚያምኑ ሰዎች በሩ ክፍት መሆኑን ራሳቸውም ኮሎኔል ደመቀም ጠቅላይ ሚኒስትሩን በተለያየ ጊዜ ሲገልጹ አንተ እንዳልከው ሰምተናል። ከሻቢያና ከቲፒኤልኤፍ ጋር አብሬ ይሰራለሁ ችግር የለውም ያለው ኃይል ደግሞ እንግዲህ ኮሎኔሉን ለምን ከጠቅላይ ሚኒስትሩ ጋር ይሰራል የሚል አንድ አስቂኝ ሀሳብ እያራመዱ ነው የሚገኙት። የሚሆነውን አብረን እናያለን። ከመሰናበታችን በፊት አንድ ነገር እናንሳ። በተለይ ዶክተር ዳኛቸው ያነሱት ነገር አለ። በኢትዮጵያና ኤርትራ ጉዳይ ተጠይቀው ነበር። እንግዲህ ቲፒኤልኤፍ አያገባኝም፣ እኔ ገለልተኛ ሁኜ ነው የምመለከተው በሁለቱ ሀገራት መካከል ጦርነት ቢከሰት የሚል ነገር ከዚህ በፊት ሲናገሩ ነበረ። እንግዲህ በጀቱ በኢትዮጵያ በጀት ትኖራለ ወይ ሉዓላዊ ሀገሩን ራስን ችል አልወጣም እና ከኢትዮጵያ በጀቷን የሚፈልጉትን ነገር እያገኙ ራሳቸውን እንደ ቻሉ ሀገር ሆነው ግን አክት የሚያደርጉበት ነገር በብዙ ጊዜ በንግግራቸው ውስጥ ይስተዋላል እና ገለልተኛ መሆን ይችላሉ እስካልተገነጠሉና ራሳቸውን ችሎ ሀገር ሆነው እስካልወጡ ድረስ በሀገሪቱ በጀትና በሀገሪቱ ሪሶርስ እየተዳደሩ እንዴት ነው ገለልተኛ መሆን የሚቻለው? ነው ወይስ እኔ መሬት ላይ ወይ እኔ ክልል ላይ ቁም አትዋጋም ነው? ይሄ ነገር ገለልተኛ መሆን ይችላል ቲፒኤልኤፍ? በራሳቸው ጸብ ገላጋይ የሚሆኑ ሞኞች ይሆናሉ ያላሰቡ እውነቱን ለመናገር። እንግዲህ ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።